ሃሎ ኤቭሪዋን ዌልካም ቱ ማይ ቻናል ጋይስ፣ እንዴት ናችሁ አላችሁ ወይ? እኔ ፈጣሪ ይመስገን ደህና ነኝ። ዲስ ኢዝ ሚካኤላ አሜሪካን የዩቲዩብ ቻናል በጣም ነጃ ነው ጋይስ። የከት ማይ ዲራስ ይሄማ የአሜሪካ ባንዲራ ነው ባይዱ እንደምታውቁት እንደንሶ ማለት ነው። ባንዲራችን ደግሞ ምንም ብትሆን ዩ ሃቭ ሪስፔክት የራሷ ትርጉም አለባትና እኛ ደግሞ ለይተን በራሳችን አንተረጉመውም ማለት ነው ልላችሁ የፈለኩት። ያ ለያይታችሁ አትረጉሙት። ይሄ ከድሮ እየተሰራ ከጥንት የተሰራ ባንዲራ ነው እንደርሶ ማለት ነው ውዶችዬ። እኔ ሀገራዊ ስለሆንኩኝ ነው እንጂ ላይክ ለአሜሪካዊ ስለሆንኩኝ ነው እንጂ ለሌላ ፋሽን አይደለም ያደረኩት። እኔ ለፋሽን አይደለም ያደረኩት። የአሜሪካ ባንዲራ ሀገሬን እያልኩ ነው ባይ ዘ ወይ ማለት ነው። ሀገሬን ወገኔን። እናም ለሀገሬ ክብር እንዳለኝ ፍቅር እንዳለኝ እወዳታለሁ። አንድ ቀንም ሄዳለሁ። ላይክ ለዛ ነው እንደዛ ለማስመልከት ነው ባይደው ሌላ ነገር እንዳታጡ በሌላ በኩል እንዳትተረጉሙት ማለት ነው። እኔ የማውቀው ነገር የለም ሰዎቹ ማለት ነው ነገር ሲፈልጉ ማለት ነው ባይደው ሰዎቹ ስንት ነገር ፈልገውብን ስንት ነገር ተናግረውብን ስንት ነገር ብለውን ማለት ነው ስንት ነገር እስከ ስንት ነገር ደርሰናል ማለት ነው። እነርሱ በመተናገሩት ልክ ደግሞ እኛ ከእነርሱ ጋር እንትን ለማድረግ ብለን ማለት ነው እኔ ስንት ደረጃ ደርሻለሁኝ ማለት ነው። ለማንኛውም ጤና ይስጥልኝ። እኔ እናንተ ጋር ያለሁት እኔ ሚካኤላ ነኝ ደንሶ ማለት ነው። ዌልካም ቱ ማይ ሚዲያ ቻናል ደንሶ ሰብስክራይብ አድርጉልኝ ውዶችዬ። ያው የኔ ሀሳብ እኔ ጋር በደንብ አሳውቂያቸዋለሁ ማለት ነው። እኔ እንደማስበው ላይ ክፉም ሊሆን ይችላል፣ ደግም ሊሆን ይችላል፣ ጥሩም ሊሆን ይችላል፣ የሆነ ይሁን ማለት ነው። ላይክ እኔ ሌላ ካቨር እንድሰጡኝ አልፈልግም እንደርሶ ማለት ነው። አሁን ዘመን ላይ ማለት ነው በጣም እኔን ያስጠሉኝና በጣም የከፉኝን ሰዎች ምንድነው ውዶች ማለት ነው ከኔ መራቅ አይፈልጉም፣ ከኔ ግን ተግባብቶ መኖር አይፈልጉም። ዳስ ዋይ ማለት ነው አሁን ህይወት ውስጥ እነርሱ እንደፈለጉ እኔ እንድኖርና እነርሱ እንደፈለጉ ሁሉንም ነገር እኔ ላይ እንዲያከናውኑ ይፈልጋሉ ማለት ነው። እንደሱ ማለት ነው። እናንተ ግን እንደ ራሳችሁና እንደ ፍላጎታችሁና ከቤተሰቦቻችሁ ጋር ተወያይታችሁበት የራሳችሁን ህይወት ነው የምትኖሩት። የራሳችሁ ህይወት ውስጥ በጭራሽም አታስገቡን። እኔ ባይ ዘ ዌይ ሴኩሪቲ ንገሩኝ፣ ስትቀርቡኝ እመኑኝ፣ ምስጢራችሁ ንገሩኝ፣ የውስጣችሁ ንገሩኝ አይደለም ባዲ ማለት ነው። የውስጣችሁ ለእናንተ ያዙት ከእናንተ ጋር ማለት ነው። ከፈለጋችሁ ተናገሩ፣ ከፈለጋችሁ አትናገሩ፣ የእናንተ ጉዳይ ነው። ግን ደግሞ እኔ ግን እናንተ እንደምትፈልጉት እኔ ያልሆንላችሁም ነው ብዙ ጊዜ የምለው ማለት ነው። እንደን ሰው ማለት ነው እንደዛ ሰዎች ነው እኔ በጣም አሁን ላይ ከህይወቴ በጣም ማስወገድ የምፈልጋቸውን ሰዎች ማለት ነው። ህይወታችንን አይወጡም ግን ደግሞ ህይወታችን ውስጥ ደግሞ ላይክ ከኛ ጋር ተስማምተው መሄድ አይፈልጉም ማለት ነው። ደግሞ ተስፋ አይቆርጡም ሁሌም ማለት ነው። አሁን ያላገኛችሁትን ሰው እንዴት አድርጋችሁ ነው ነገ እንደምታገኙት ተስፋ የምታደርጉት? ያ ለሰው እንደማይፈልጓችሁና ያንን ሰው ማለት ነው ሌላ ችግር እንዳለው ሌላ ህይወት እንደሚፈልግ ብዙ ነገር ይናገራል ማለት ነው። እንደር ሰው ማለት ነው ውዶቼ። ስለዚህ ወይ ራሳችሁን አስተካክሉ። ራሳችሁን እንኳን ብታስተካክሉ ማለት ነው የሌለ ነገር ከዛ ሰው ከተባለ እኔ ካልኩት በላይ ማለት ነው የምታገኙት ከኔ የምታገኙት ምንም ነገር የለም ባደኝ ማለት ነው። ያ እኔ ላይ ብዙ ጌም መስራት፣ ብዙ ሰው ጋር ብዙ ሰው ላይ መጫወት፣ ብዙ ሀገራቶችን ማናወጥ፣ ብዙ ባለትዳሮች ማፋታት፣ ብዙ ነገር ማድረግ ያው ተለምዶባቸዋል። ግን እንደዛ አይነት ነገር ማለት ነው እኔ ጋር አይሰራላችሁም ባደኝ ማለት ነው። እኔ እንደዛ አይነት ነገር ላይ አልተባበራቸውም ባደኝ ኢቨንም ማለት ነው በእኔ መንገድ የተበላሸውን ነገር ማለት ነው በስከቻልኩት አቅሜ ማለት ነው በሙሉ አስተካክለዋለሁኝ ማለት ነው። በሌላ በኩል ደግሞ የራሱ ጉዳይ አይደለም። ምክንያቱም ፈጣሪ ሁሉንም ነገር ላይ ማለት ነው ፈጣሪ ሁሉንም ነገር ራሱ ነው የሚያደርገው። ባይደው እኛንም የፈጠረን ፈጣሪ ራሱ ነው። እንደርሰው ለእኛንም ብዙ ነገር የሚያደርግልን ፈጣሪ ነው ማለት ነው።
አንደር ሰው ማለት ወዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? እኔ አላወራለሁ ብዬ አላሰብኩም በጭራሽ። ሳይስበርቱ ጋር ነው የምላችሁ። አንደር ሰው ማለት ወዶቼ ደርሶ ማለት ነው ምላሽ የማታገኙት ከሆነ ማለት ነው። አንድ ነገር ተናግራችሁ አንድ ነገር ብላችሁ ከሰው ጋር ተባብራችሁ ብዙ ነገር አድርጋችሁ ማለት ነው ምላሽ የማታገኙ ከሆነ በጣም ተስፋ አስቆርጣል፣ ያናድዳል። ላይክም እዛ ሰው ላይ ማለት ነው ኔቨር ኤቨር ተስፋ እንዳታደርግ ያደርግሃል ማለት ነው። ሁሌም ሰው ተናግረኸው አስረድተኸው ይቅርታ ጠይቀኸው ለምነኸው ብዙ ነገር አድርገህለት ማለት ነው። ብዙ መስዋዕት ከፍለህ ማለት ነው ቀርበኸው ማለት ነው። ኢቨንም እሱ ቅርታ ልጠይቀህ እየተገባው ማለት ነው። እኔ ራሴ ቅርታ ጠይቃቸው ማለት ነው ብዙ መስዋዕት ስከፍላቸው አንድን ሰው ማለት ነው። ከዛ ደግሞ ብዙ ነገር እያደርጋሉ። ግን ደግሞ አንድን ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ይሄ ሁሉ መስዋዕት የምከፍለው ለምንድን ነው? ግን እኔ ለዝም ብሎ ነገር አይደለም። ይሄ ሁሉ መስዋዕት የምከፍለው ባይደኝ ማለት ነው። እኔ ሁሌም ማድረግ የምፈልገው ነገር ማለት ነው መሄድ እፈልጋለሁ። እስከ መጨረሻ ወደ አሜሪካ መሄድ እፈልጋለሁ። እስካለው ደግሞ በጣም በናጽነት መኖር እፈልጋለሁ ማለት ነው። ማንም ሰው ግዴታ አግቢ፣ ግዴታ ተፋች፣ ግዴታ ውለጅ፣ ግዴታ አትውለጅ ምናምን ነገር የሚለኝ ሰው እንደዛ አልፈልግም ባይደኝ ማለት ነው። እነሱ ማለት ነው ውዶችዬ፣ እኔ ቤተሰቦቼ ውስጥ ማለት ነው ላይክ መጥፎም ቢሆኑም ጥሩም ቢሆኑም የነበሩ የኔ ቤተሰቦች የተባሉት ማለት ነው በተለይ ቦታ የምሰጣቸውን ሰዎች ማለት ነው እንደዚህ አታድርጊ እንደዛ አድርጊ የሚለኝ ሰው አልነበረም አብዛኛው ማለት ነው። ያ የምታደርጊውን ታውቂያለሽ፣ ከኛ ምክር አትጠብቅም ምናምን ኤኒ ታይም እንደዛ ነበር የሚሉኝ ማለት ነው። እንደን ሰው እኔ የማበላሸው ነገር አልነበረም ማለት ነው። ማስተካከል እንኳን ባልችል ማለት ነው የማበላሸው ነገር የሰው ህይወትም ይሁን ኤኒ ታይም ኤኒቲንግ ማለት ነው ማበላሸት የኔ ስራ አይደለም ማለት ነው ማለት ነው። እኔ ከድሮ ጀምሬ ከህፃንነት ጀምሬ ማለት ነው ነገሮችን ማበላሸት ማለት ነው ሰዎቹ እንደሚያበላሹ አውቃለሁ። አንዳንድ ሰዎች ማለት ነው ለክፋትን ሳይሆን ማለት ነው በቃ ኃላፊነት ልንሰጣቸው የማይገቡን ሰዎች አሉ ማለት ነው። እኛ የራሳችንን ህይወት ውስጥ ማለት ነው ኃላፊነት ልንሰጣቸው የማይገቡ ሰዎች አሉ ማለት ነው። እነርሱ ህይወታቸውን እንኳን እንዴት መኖር እንዳለባቸው የማያውቁ ሰዎች የኛ ህይወትንም እንዴት ማድረግ እንዳለባቸው አያውቁም ባይደው ማለት ነው። በጣም ስስታሞች ናቸው፣ ክፎች ናቸው። ለራሳቸው ብቻ ነው የሚያስቡት። ሰው በጣም ያሳምናሉ፣ ብዙ ነገር ያደርጋሉ። ባገኙት ቻንስ ብዙ ነገር ማድረግ እንደሚችሉ ሲገምቱና ሲያስቡ ሌሎችም እኔንም ባይደው ማድረግ እንደምችል አውቃለሁ። ግን እንደዛ አይነት ነገር ስለማልቀበል ነው፣ ህሊናዬም ስለማይቀበል እኔ አልገባበትም ባይደኝ ማለት ነው። አንድን ሰው ማለት ነው ወዶች ሊመጣባቸው የሚችለውን ነገር ግን ቆም ብለው አያስቡም ባይደኝ ማለት ነው እነሱ አንድን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ምንም እንኳን ቢያደርጉ ማለት ነው መስዋዕት ያስከፍላቸዋል እነዛ ሰዎች ማለት ነው። የሆነ ታይም ላይ ማለት ነው የሆነ ሰው ህይወት ውስጥ የሆነ ሰው ኃላፊነት እንኳን ቢሰጣቸው የሆነ ነገር ቢያደርጉ ማለት ነው በኋላ ግን መልስ ያገኛሉ በጥፍ ማለት ነው። ከፈጣሪም ከሰውም በብዙ አይነት መልኩ መልስ ያገኛሉ። ግን እነዛ ነገሮችን ማለት ነው የማሰብ ችሎታ የላቸውም ማለት ነው። ህይወታችሁ ነው። ዛሬ አበላሽታችሁ ማለት ነው። ምክንያቱም እናንተ ስለሆናችሁ ህይወታችሁ ነው የምትኖሩት ማለት ነው። ነገ ልታስተካክሉት ትችላላችሁ፣ የፈለጋችሁትን ማድረግ ትችላላችሁ ማለት ነው። የሰው ህይወት ግን ማለት ነው አፍርሳችሁ ማስተካከል በጣም ከባድ ነው ማለት ነው። ያ እናንተ ራሳችሁ ስላልሆናችሁ ማለት ነው ሰዎቹ እንደፈለጋችሁ ማንቀሳቀስ ማድረግ ምናምን ነገር ስለማትችሉ ማለት ነው ከባድ ነው። ወንዶች ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? አንደርሶ ማለት ነው ላስት ደግሞ ልነግራችሁ የምፈልገው ነገር ምንድን ነው እንደን ሰው ማለት ነው ውዶችዬ፣ እኔ በማንም ፍቅር አልቀናም፣ በማንም ትዳር አልቀናም፣ በማንም ባልትዳሮች አልቀናም፣ በማንም ፍቅረኛሞች አልቀናም፣ በማንም አልቀናም ባይደወይ ማለት ነው። ያ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደዛ ነው ባይደወይ ማለት ነው። ፍቅር ስትጀምሩ ደግሞ ከሃይማኖታችሁ ጀምሩ ባይደወይ ማለት ነው። ሰዎቹ ለምንድነው የሚያጨልሏችሁ ባይደወይ ማለት ነው? እኔ የሚያጨልሉኝ ባይደወይ ማለት ነው። ለፍቅርም አልቀረብኳቸውም ለምንም አልቀረብኳቸውም፣ ግን አይረፍት ነው ያነሱኝ ባይደወይ ማለት ነው።
እንደን ሰው ይሄንን ነገር ለምንድን ነው መሰላችሁ እንደማይቻል ያውቃሉ ከበፊቱ። ግን ደግሞ ፊት ሲያገኙና ማለት ነው ሰው መንገድ ሲሰጣቸው ማለት ነው ለካ መንገድ ልናገኝ እንችላለን። በቃ የሆነ ይሁን ማለት ነው ለራሳቸው የሚጠቀሙበትን መንገድ ነው የሚፈልጉት ማለት ነው። ለምንድን ነው ኤኒ ታይም የሆነ በቃ ጭንቅላቴን የሚመረዙት? ለምንድን ነው እኔን ለመቆጣጠር ብሎ ማለት ነው። እኔ እንዳውን ለማድረግ ብሎ እኔ ጭንቅላት ላይ ለመቀመጥ ብሎ ማለት ነው። ምን ያህል ኮንፊደንስ አላችሁ? ሰው ይሰው ዝች ጋር ትቀመጣላችሁ ባይደይ ማለት ነው። ሰዎችን እንዳስብ ማድረግ በቃ ከምዝም ይሻላል። አእምሮአቸውን ለማጥበብ ላይክ ለብዙ ነገር ብሎ እንደዛ ያደርጋሉ ማለት ነው። አንተ ሰው ማለት ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ የራሳቸውን ህይወት እንኑር፣ እንታይ እንሰማ ማለቱን ማለት ነው። ሲበዛ ጥሩ አይደለም ማለት ነው። ሰዎቹ የሆነ ነገር ዝም ብለው እንኳን ቢሰማችሁ ማለት ነው እናንተ በራሳቸው የማትተማመኑ ከሆነ ሲበዛ ደግሞ የሰዎች ጽገኛ የምትሆኑ ከሆነ ማለት ነው ሰዎቹ በጣም ነው የሚንቋችሁ ማለት ነው። በጣም ነው የሚንቋችሁ። እንደሱ መናቅ ደግሞ ላይክ አንዳንዴ እናንተ ጥሩ ሆናችሁ ብትናቁ ችግር የለውም ማለት ነው። እንደዛ አይነት መናቅ ግን ይደብራል ማለት ነው ወዶቼ። ለእናንተም ጥሩ አይደለም። ምክንያቱም ሰዎቹ ብለው ነው የሚያልፏቸው። ምክንያቱም እናንተ በራስ መተማመን ስለሌላችሁ የሆነ ነገር ውስጥ ሊያስገቧችሁ አይችሉም ማለት ነው። ተማምኖ ማለት ነው። እናንተ በጣም ይሄን ያህል ለራሳችሁ ዳውን የምታደርጉ ሰዎች ከሆነ ሰዎች ላይ ተጠግታችሁ ብቻ በራሳቸው የምትተማመኑ ሰው አይነት ሰዎች ከሆናችሁ ማለት ነው እሱን ነገር ደግሞ ሰው ካወቀባችሁ ማለት ነው የሆነ ኃላፊነት የሚሆን የሆነ ነገር ምናምን ነገር በጣም ነው የሚቆጣጠሯቸው አይደል ማለት ነው። በቃ የሆነ ነገር ማለት ነው በናጽነት አይሰጧቸውም፣ አይተማመኑባቸውም። በቃ በጣም በቃ ላይክ እየፈለጉ እንኳን ነው የሚሏቸው ሰው ማለት ነው ውዶችዬ። እንደዚህ አይነት ነገር ደግሞ ጥሩ አይደለም፣ ለአደጋ ያጋልጣል። እናንተ እንኳን የሆነ መንገድ ብታገኙና የሆነ ቻለስ ብታገኙ ምክንያቱም ብዙ ወገኖቻችሁን ልትረዱ ትችላላችሁ፣ ለራሳችሁም ልትረዱ ትችላላችሁ፣ ሀገራችሁንም ልታስጠሩ ትችላላችሁ። ወገኖቻችሁ ብዙ አንገት ደፍተው የሚሄዱ ወገኖቻችሁ ማለት ነው አንገታቸውን ቀና አድርጎ ማለት ነው እንደ ሰው ሆኖ እንዲሄዱ ልታደርጉ ትችላላችሁ ማለት ነው። ልትተጋገዙ ትችላላችሁ ማለት ነው። ግን ሁሌም ማለት ነው አይናችሁ ሰው ላይ ከሆነ ከባድ ነው ማለት ሰው የሚታዘባቸው ነው። ምክንያቱም ነገ እነዛ ሰዎች ለእኛንም ምን ያደርጋሉ፣ ለእኛስ ምን ያተርፋሉ፣ እኛንስ ምን አይነት ደረጃ ላይ ያደርሱናል ምናምን የሚለውን ነገር ማለት ነው። እሱን ነገር ሁሌም ማይንዳቸው ላይ ነው የሚያደርጉት ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላቸው? አንተን ሰው ማለት ነው ውዶቼ ሰው ማለት ነው ቀኝ ሆኖ ከተወለደ ግራ አይሆንም፣ ግራ ሆኖ ከተወለደ ደግሞ ቀኝ አይሆንም ባይ ማለት ነው። ሰው እኔ ታይም ክርስቲያን ነኝ፣ በጣም ካቶሊክ ነኝ። እንደምትሳዩ ደግሞ እኔ እስም ቢም ዲ ምናምን አሁን በኤቢሲዲ የምትሄዱ ሰዎች አላችሁ ማለት ነው። እኔ ግን ማለት ነው በየትኛውንም መንገድ ቢሄድ ማለት ነው ሃይማኖቴ የሌለችበትን መንገድ እንዴት እንኳን አልረግጥም ባይ ዘ ወይ ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ምን እንደመሰላችሁ ሁሌም ነገር ማለት ነው በሃይማኖቴ መንገድ ነው ባይ ማለት ነው። እኔ ምንም ደካማ ቢሆንም ማለት ነው የኔ ሃይማኖት ያለውን ሰው ማለት ነው በጣም እደግፈዋለሁኝ ማለት ነው። እዛ ሰው በዛ መንገድ ነው የሚሄደው ማለት ነው። ሃይማኖት ያለውን ሰው ነው እኔ የምወደው ባይ ማለት ነው። ድክመቱም ጥንካሬውም ላይክ እሱ ሌላ ጉዳይ ነው ባይ ማለት ነው። ጠቅላላ የማያምን ሃይማኖቱን እየተሳደበ ሃይማኖቱ ውስጥ የሚኖር ከሆነ ይሄ ደግሞ ሌላ ነው። በቃ የኔ ኬዝ አይደለም፣ የኔ ሳይዝ አይደለም፣ ከኔ ጋር የሚያገናኘው ነገር የለም ማለት ነው። እኔም እንደዛ አይነት ሰው ማለት ነው ሊቀርባቸው እንኳን ፈልጎ ማለት ነው ሊቀርባቸው አይችልም ባዲ ማለት ነው። ምክንያቱም ኬዛቸው ስላልሆነ ማለት ነው። ሁሌም በቃ እየተነጫነጨ ነው የሚኖረው፣ ምክንያቱም ለእናንተ የሚበቃ ሰው ስላልሆነ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሞኝነት ከዚህ ነው የሚጀምረው ባይ ማለት ነው። እናንተ ሃይማኖታችሁ የገዛ ሃይማኖታችሁ የምትቀይሩ ከሆነ የገዛ ክርስትናችሁን የገዛ ሁሉ ነገራችሁን ባዶ የምታደርጉ ከሆነ ማለት ነው እምነት ሞኝነታችሁ ነው የሚታየው ባይ ማለት ነው። እናንተ ማለት ነው ሃይማኖታችሁ ማለት ነው
በዚች ምድር ላይ ማለት ነው ሃይማኖታቸው የምትደራደሩ ሰዎች ከሆናችሁ በጣም ጅሎች ሞኞች ናቸው ባይደይ ማለት ነው። ስለዚህ እኔ በካቶሊካዊነቴ በክርስትናዬ አልደራደርም ባይደይ ማለት ነው። አንደን ሰው ማለት ነው። እናንተ ደግሞ እንደዛ ከሆናችሁ ማለት ነው ሞኝነታችሁ ነው ባይደይ ማለት ነው። ሰው ማለት ነው እኔ ብዙ ጊዜ ተናግሬያለሁ። ሞኝ ሰው በጣም ነው የሚያደክመኝ፣ በጣም ነው የሚያስጠላኝ። በህይወቴ ሰው ውስጥ የማልፈልገውን ሰው ካለ ማለት ነው ሞኝ ሰው አልፈልገውም። እኔ በህይወት ዘመኔ ውስጥ እንደ አፍቃሪም እንደ ተፈቃሪም ህይወቴ ውስጥ አልፈልገውም ነገር ኤቨር ማለት ነው። አይስወርቱ ጋር ነው የምላቸው። እኔ ወድጀው እንኳን ማለት ነው መስዋዕት መክፈል ይፈልጋል ማለት ነው። በቃ እሱን ከልቤ ለማስወጣት ማለት ነው። እንደርሱ ማለት ነው። ከወዶቼ ልነግራችሁ የምፈልገው ነገር ምንድነው? ከዛ ቀጥሎ ደግሞ ይቅርታ ደግሞ ጠልቅ ነገር ነው። ለሰው ይቅር ማለት ይቅርታ መጠየቅ ጥሩ ነገር ነው ማለት ነው። ለበደሉን ሰው ይቅርታ መጠየቅ ማለት ነው ትልቅነት ነው ማለት ነው። ግን ደግሞ አንዳንዴ የበደሉን ሰው ይቅርታ ስንጠይቃቸው ምንድነው የሚመስላቸው የእውነት እኛ የበደልናቸው እና ተመልሶ ደግሞ እንደዛ እየመሰላቸው እኛንም ያስቸግሩናል ማለት ነው። አንደን ሰው ማለት ነው እዚች ጋ ማለት ነው ትንሽ አንደር በቃ ይሆናል አይደለ? ልናስብ ይገባል። አለበለዚያ ይቅርታ ማለት ይቅር ማለት ትልቅነት ነው፣ ጥሩ ነገር ነው ማለት ነው። አንደን ሰው ማለት ነው ውዶች፣ የኔ ሀሳብ የኔ አስተሳሰብ ይሄን ይመስላል ማለት ነው። ወደሚቀጥለው ሳልፍ ደግሞ በማንም ፍቅረኛ መቻል ቀናም ስላችሁ ማለት ነው በማንም ፍቅረኛ መቻል ቀናም ስላችሁ ማለት ነው የነርሱ የራሳቸው ህይወት አላቸው። የነርሱ የራሳቸው እጣ ፋንታቸው እየኖሩ ነው ባይደይ ማለት ነው። ያ እኔ ደግሞ የራሴ እጣ ፋንታ አለኝ ባይደይ ማለት ነው። እኔ ከጥላቴ ምንም ነገር አልጠብቅም። ለነገራቸው የምፈልገው ነገር ማለት ነው ጥላት የምንሆነው ምንድን ነው በዚች ምድር ላይ ማለት ነው እኛ ሰዎች እያለን ማለት ነው ጥላቶች ልንሆን የምንችለው ከምንድን ነው ማለት ነው ላይክ እምነታችን ጥላት ያደርገናል ማለት ነው። እምነታችን ማለት የምንከተላቸውን እምነታችንና አላማችን ማለት ነው ጠላቶች እንድንሆን ያደርገናል ማለት ነው። ምክንያቱም አንድ ላይ የሚያስኬድ ነገር ስላልሆነ ማለት ነው። አንዳንድ ሰዎች በጣም ሌላ ህይወት ያላቸው ማለት ነው እኛ ምንም የማይነግሩን ሰዎች አሉ። እነርሱ የሚኖሩትን ህይወት ማለት ነው ለእኛ ጋር ሲመጡ ግን ሌላ ሰው መስለው ይመጣሉ ማለት ነው። ሌላ ሰው መስለው ማለት ነው ውስጣቸው ሌላ እያለ ማለት ነው ሌላ ሰው ሆኖ ይመጡናል ማለት ነው። ይቀርቡናል ማለት ነው ከኛንም ማለት ነው ደስ የማይላቸውን ነገር ማለት ነው እኛን ይታገሱናል። ብዙ ነገር ያደርጋሉ ማለት ነው። ብዙ መስዋዕት ይከፍላሉ ማለት ነው። እነርሱ ግን ላይክ እኛ ጋር እንኳን ትንሽ ነገር እንኳን ማሳየት አይፈልጉም ምናምን ነገር እና በጣም ድብቅ ናቸው ማለት ነው። አንተን ሰው ማለት ነው ወዶቼ እንደዛ አይነት ነገር ደግሞ ከባድ ነው ባለኝ ማለት ነው። ወይም ደግሞ አሊያም ደግሞ ቀጥታ በካቨር ማለት ነው ወደ ራሳቸው መንገድ እንድትሄድላቸው ይፈልጋሉ ማለት ነው። አንተን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ታዛዥ አይደለኝም ማለት ነው። በህይወት ዘመኔ እንድታውቀው የምፈልገው ማለት ነው ብዙ ጊዜ እኔ አልታዘዝም ለማንም ሰው ለምንም ሰው አልታዘዝም። አንድን ሰው እኔ በራሴ መንገድ ነው የሚሄደው። ያ እኔ ኤኒታይም በራሴ መንገድ ነው የሚሄደው። ሰው ያመንኩበትንና በራሴ መንገድ ነው የሚሄደው። አንድ ፈጣሪንም እንፈራለኝ ማለት ነው። እንደዛ ስላችሁ አንድ ሰው ማለት ነው ውዶች የንዴት የሚባል ነገር አለ። በቃ በሰው እንትን ላይ ደግሞ ሰው ሊናደድ ግዴታው ነው። ግዴታ ነው። ከተበደለ ይናደዳል ማለት ነው። እንደር ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው? አብዝታችሁ ሰው ላይ አትቀልዱ። ያ ሰውንም ዋጋ ይሰጣቸዋል ማለት ነው። እንደር ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አልኩኝ አንዳንድ ሰው ማለት ነው ውዶች ስለዚህ ማለት ነው እንደዚህ ያደረገ እንደዛ ተደረገ እንደዚህ ተደረገ ሰው እያለ ማለት ነው ብዙ እንትን አታደርጉ ማለት ነው። ያ ማነሽ አንቺ ማን ነው እሱ ነው ዋናው ነገር። ለምንድን ነው ያንን ሰው ያፈቀርሽውን ሰው ወይ ሙድ ከያዘብሽ ወይ የሆነ ነገር ካደረገብሽ የሆነ በቃ ላይክ ሌላ ነገር የሚያሳይሽ ከሆነ ማለት ነው
ለምን አንቺን ካላመነሽና ካልፈለገሽና አንቺ በቃ ላይ የማትመች ከሆነ ላይ ወደሚመቹት አይሄድም። ለምን አንቺን ጋር መጥቶ ማለት አንቺን ያስቸግርሻል። ሁለተኛ ደግሞ ለምንድን ነው አንቺ ጋር ሌላ ይሆናል፣ ሌላ ሰው ጋር ሌላ ሴት ጋር ሌላ ይሆናል? ለምንድን ነው እንደዛ እንዲሆን ያደረገው? ያ ለምንድን ነው እንደዛ እንዲሆን ያደረገው? ለምን ሌላ ሴት ጋር ሌላ ሰው ይሆናል፣ አንቺ ጋር ሌላ ሰው ይሆናል? አንቺ ማንሽ? እሱ ማንሽ? ያ የሚቀራረባችሁ ነገር አለ ወይ? መንገዳችሁ፣ አላማችሁ፣ ዘራችሁ፣ ሃይማኖታችሁ፣ አስተሳሰባቸው፣ የሀብት መጠናችሁ፣ ብዙ ነገር ሊኖር ይችላል ማለት ነው። አንዳንድ ሰው ማለት ነው የትምህርት መጠናችሁ፣ የስራ ልካችሁ ማለት ነው። አሁን የሰው የሚሰራውን ነገር አንቺ የምትሰሪውን ነገር የሚመጣጠናል ወይ? በቃ ሁሉንም ነገር ማለት ነው ላይክ እንትን አለው ማለት ነው። ላቀራርባቸው የሚችል ነገር አለ ማለት ነው። ስለዚህ ማለት ነው ሁሉንም ነገር የሚያስፈልገው ምንድነው? ልቦና፣ መትጋት፣ ማሰብ፣ አለመቸኮል፣ ራስሽ ላይ አደጋ ለማድረስ ዊዚ ለምን አላማ ነው ነው ባይዘዌ ዋና አላማው እሱ ነው። ዋና አላማው እሱ ነው ባይዘኝ ማለት ነው። እንትን ሰው ማለት ነው ወደ ቼል ንግራቸው የምፈልገው እንደማለት ዛሬ ሲቲ ያመጣ ትምህርት አለ። እኔ ትምህርት ሲጀምር ማለት ነው የሆነ የሚጀምረኝ ማዕበል አለ። አይስወርቱ ጋር ነው የምላችሁ። የሆነ ሰው አምኖ ከተቀበለኝ በኋላ አላቀመረኝ ስለ ትምህርት የማደርገው ነገር እንጂ ላይክ ልትሄድ ነው መሰለኝ። አይ ቲንክ ለመሄድ ነው መሰለኝ። አይ ቲንክ እኔም ያለሁት መሰለኝ። አይ ቲንክ ለመቀመጥ ያለው አይመስለኝም እዚህ ሀገር እና አንዳንድ ሰው የሚጀምረኝ የሚነሳብኝ ማዕበል አለ ማለት ነው። አንዳንድ ሰው ማለት ነው ውዶች የሰዎቹ ላይ ዛሬ እንኳን ነገ እንኳን ብትሄዱ ዛሬ ማለት ነው የሚታወቅ ነገር ስለሌለ ማለት ነው መማር ሁሉንም ነገር ላይ መሳተፍ ጥሩ ነገር ነው እና ሰዎቹ ግን ስትማሩ ላይክ በቃ ላይክ ይሆናል አይደል? በቃ ደስ የማይላቸው ነገር አለና አይድ ነው ዋይ እንደን ሰው ማለት ነው ውዶች ብዙ ነገር ማለት ነው እየገረመኝ ነው የምኖረው እኔ ወይ ማለት ነው። እንደን ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው በዛው ነው ይሰላቻችኋል ማለት ነው። ለንሰለቸኝልም ቁጭ ላልኝ ማለት ነው። ግን ከመሰላቸት ውጭ ማለት ነው እኔ መታመም ጂሰስ ክራይስት ማለት ነው ይሄ በጣም የታመንኩት ፈጣሪ ይመስገን አሁን ማለት ነው እንጂ በጣም ነው ስታመም የኖርኩት ማለት ነው። አንደን ሰው ማለት ነው በቃ ለክ መጨፈን ምናምን ነገር ነው። ስልክ ባጣ ኖሮ አይደለም ምን ሆነ እንደነበረ ማለት ነው። ስራም አልሰራም ብዙ ጊዜ ስራም አይሆንልኝም እና ስራ ካልሰራው ገና ምናምን ነገር በጣም ይደብራል ማለት ነው። እና ማዘዝ ደግሞ በጣም ቀላል ነው ማለት ነው። አንድ እዚህ ማለት ነው ምናምን ነገር አንዳንድ ሰው ማለት ነው ልጆች ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ላይክ የሰው ስልክ መጠቀም ሁላ በጣም ነው የሚያስጠላው። ላይክ በውዞ ምናምን ነገር ነው የሚሰጠው ፈጣሪ ያለ ማለት ነው። ላይክ አሁን ወዳጅ ነው ባይ ዘ ወይ ወዳጅ ነው ወይ የሀገር ልጅ ነው ወይ ቤተሰብ ነው እህት ነው ወንድም ነው አሁን ለእናንተ ሁሉንም ነገር አስደግሞ በውዞ ሳሙና እንኳን አስደግሞ ማለት ነው እንትን እንኳን አድርጎ ማለት ነው ስልክ ላይ ደግሞ ተቅጥቆ ውስጥ ገብቶ ማለት ነው የሆነ መቆጣጠሪያ አቆጣጥሮ ምናምን ነገር አያይዞ አስይዞ ምናምን ነገር የሚሰጣችሁ ማለት ነው። አሁን ቤተሰብ ነው እንደዛ የሚያደርገው። አሁን እህት ወንድም ነው እንደዛ የሚያደርገው። ወዳጅ ነው እንደዛ የሚያደርገው። ቤተሰብ ነው እንደዛ የሚያደርገው ለጥሩ ነገር ምናምን ነገር። አሁን ልክ ጥሩ ነገር ሲገጥማችሁ ማለት ነው መጥፎ ነገር በቃ በጣም የሚጮኸውንና በጣም እንትን የሚያደርገው ማለት ነው ወዳጃችሁ ነው ወይ እንደዛ የሚያደርገው ጂሰስ ክራይስት ማለት ነው ጥላታችሁ ነው አንደኛ ነምበር ዋን ማለት ነው። እንደልኩ ማለት ነው ፈጣሪ ሆይ የሚያስጠላውን ብዙ ጊዜ የምናገረው ስለ ራሴ ማለት ነው
እንደዛ ስለሆነ ነው ባይደይ ወዳጅ መስላ የሚመጣ ጠላት ማለት ነው። ከዛ የሚከፋ ነገር ምንም ነገር የለም እና ለዛ ነው ባይደይ ብዙ የምናገረው እኔ ማለት ነው። ስናገር ደግሞ እኔ ለውጥ ካላገኘው በጣም ነው የሚያስጨንቀኝና በጣም ነው የሚያሰለቸኝና ተስፋ ነው የሚያስቆርጠኝ ማለት ነው። ባይደይ ማለት ነው ቢያንስ ማለት ነው አሁን እኔ የሆነ ነገር ተናግሬ ማለት ነው ድጋሚ ደግሞ ከ3 ጊዜ በላይ ማለት ነው ከተደጋገመብኝ በጣም ከባድ ነው ጋይስ ማለት ነው። ሰው አንዴ እንትን ከተባለ ማለት ነው አንዴ ከተናገረ ሁለተኛ ጊዜ ሌላ ቃል ልትለው አይገባም። በተለይ ይቅርታም ካለ ማለት ነው ምን ማድረግ ይችላል? እንግዳ ነው። ለሰው ልታልፈው ይገባል። የራሱ ህይወት ነው። ከአንተ በላይ ማለት ነው እሱ ላይ ነው የከፋ ነገር የሚመጣው እና እንደዛ ነው ማለት ነው። እንደን ሰው ማለት ነው እንደሰማችሁት ነው ማለት ነው። አሁን ጥር ብንጥር ፍንጥር ማለት የምትወዱ ሰዎች ማለት ነው ልካችሁንና ቦታችሁንና ኬዛችሁንና ሁሉ ነገራችሁን ማለት ነው ይዛችሁ እዛው የስ እንደን ሰው ማለት ነው እንደነገርኳችሁ ባይደወይ ሰዎቹ ማለት ነው ሌላ ጊዜንም እየታዘቧችሁ ነበረ ማለት ነው። ሲወጡ ጋር ነው የምላችሁ አሁን እኔ ነግሬያቸው እያለኝ ማለት ነው። ሁለተኛ ደግሞ እንዳላወቁ ሆነው እኔንም እናንተ ሌሎች ሰዎችንም በቃ ዝም ብሎ ይሰማዋቸዋል ምናምን ብሎ ይሰማዋቸዋል ማለት ነው። እያወቁ ማለት ነው። እኔ ሁሉንም ነገር ሪፖርት አድርጌ እያለኝ ማለት ነው። ሁሉንም ሰው አሳውቄ እያለኝ ማለት ነው። ኢቭንም ያለኝን ችግር በቃ ምንም ሳልደብቅ ማለት ነው። ኢቭን እዚህ ከምናገረው በላይ ማለት ነው። እና እንደዛ እያለ ማለት ነው በቃ ላይክ ብሎ በቃ ላይክ ሰዎቹን ይሰማሉ ማለት ነው። አንዳንድ ሰው ማለት ነው ውዶቼ ልነግራችሁ የምፈልገው እንግዲህ ምንድነው መሰላችሁ ስለ ሰርግ ውይይት ቲክቶክ ላይ የኔ ብዙ አልሳተፈም ዘንድሮ ቲክቶክ ላይ ባይዘኝ ማለት ነው እመጣላችኋለሁ ማለት ነው። እንዳለ ሰው ማለት ነው ውዶቼ ጭራሽ ማውጣት እንትን ስለማይለኝ ነው ባይደዊ ማለት ነው ቲክቶክ እንጂ በጣም ቲክቶክ በጣም ነው የምወደው። እንግዲህ ሰው ኤአይ መጠቀም እንችላለን። የሰርግ ምናምን አውርጃለሁ። ለሰርግ እየተዘጋጀሁ አይደለም ሽርጉድ ምናምን ነገር ለሰርግ እንጂ ያልኳት ማን ባይደዊ ጥሩ ነበረ። እንደዛ ቢሆንማ ማለት ነው ማግባቱ አይደለም ዋናው ነገር ያለኝን ችግር ግዴታ መተዋወቅ አለብኝ ማለት ነው። ችግር አለብኝ ለሰርግ ምናምን ነገር ማለት ነው። እድሜ ስለሄደ ብቻ አይደለም ሰው ማግባት ያለበት ማለት ኢቭን እኔ አንዳንድ አይነት ትዳር ከማገባ ማለት ነው ብቻዬን ብኖር ይመርጣልኝ ማለት ነው። አንደር ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ እንደዛ ብለን በጊዜያችን በህይወታችን በነፍሳችን በስጋችን በሁሉ ነገራችን ሰው ሲጫወቱብን ማለት ነው ደስተኛ ያደርገን ማለት አይደለም። ደስተኛ አይደለሁም እኔ ማለት ነው። አንደር ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ አንደር ሰው ስለዚህ ማለት ነው ውዶቼ ለነገራችን የምፈልገው ነገር ምንድነው መሰላችሁ ስለዚህ በቃ ደስተኛ አያደርገኝም ማለት ነው። ግን እኔ አሁን ለሰርግ እየተዘጋጀሁ አይደለም። የፍቅር ህይወት ውስጥም አይደለኝም፣ ሪሌሽንሺፕ ውስጥም አይደለኝም እና ምንም ውስጥ አይደለኝም ማለት ነው። አንዳንድ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ሌላ ተጨማሪ እንትን ከፈለጋችሁ አሁን መምጣት ትችላላችሁ ማለት ነው። መስመር ያለባችሁ ሰዎች ማለት አይሾቱ ሴትም ወንድም ማለት ነው ባይደው እንደዚህ አድርገ በቃ በጣም እንትን ነው የማደርጋችሁ ባይደው ማለት ነው። የሆነ እያክስቴ ልጅ ነበር እና አዲስ አበባ ላይ ማለት ነው ያልኳችሁ ማለት ነው ላይክ ድሮ የነበረች ማለት ነው ቅርብ ጓደኛ የነበረች ማለት ነው እሷ ላይክ የቅርብ ጓደኛ ማለት ነው የቅርብ ጠላት ነበረች ማለት ነው። እንደ ሰው ማለት ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ከዛ እሷ ማለት ነው እሱን አግብታው ማለት ነው ላይክ በጣም ነበር የምትጨማልቀው ላይክ እሱን አውቃ ነው የገባችው ባይደኝ ማለት ነው። ሁሉንም ነገር አውቃ ገባች። እሱ የሚቀበለውን ደሞዝም አውቃ እሱ ያለውን ስራ ሁሉንም ነገር አውቃ ነው የገባችበት ባይደኝ ማለት ነው። ሁሉንም ያለውን የሀብት ልክ ያለውንም ሁሉንም ነገር አውቃ ነው የገባችው ባይደኝ ማለት ነው። አንደር ሰው ማለት ወዶቼ ያለውና የሌለውን ማለት ነው ያለውና የሌለውን ነገር ማለት ነው በሙሉ አውቃ ነው የገባችበት ማለት ነው። እንትን ሰው አውቃ ገብታበት እያለች ማለት ነው እነርሱ ልጅ ለመውለድም ያኔ ዝግጁ አልነበሩም ማለት ነው። እሷም ትንሽ ነበረ እሱም ትንሽ ስለነበረ ምንም የሚያስቸኩለኝ ነገር የለም ብሎ ነበረ ማለት ነው። ከዛ ላይ እኔ በቃ ላይ አደ ነው በቃ ላይ የእውነት ማለት ነው እነርሱ መጋባት ስለፈለጉ ነው እንጂ እሷ ደስ አትለኝም ነበረ። ላይክ እሱንም ያኔ ትንሽ ነበረ
እሱንም አውቅ ነበረ ላይክ ምናምን ነገር ግን ያኔ ማለት ነው ያኔ እንኳን የምትጠባይዋ ትንሽ ግራ ያጋባኝ ነበረና ማለት ነው ሴት ስለሆነች ነው እንጂ እሷ ወንድ ብትሆን ኖር እኔ አጠገቧ አልተቀመጥም ነበረ ባይደወኝ ማለት ነው። አንተን ሰው ማለት ነው ወዶቼ እሱንም በጣም ስለምንቀራረብ እና እሷንም በጠባይ እኔም በጠባይ ስለሚይዛት ነበረ። ግን እሱ ሌላ ነገር ነበረ፣ ከጀርባ ግን ሌላ ነገር ነበረ ማለት ነው። አንተን ሰው ማለት ነው ወዶቼ ድሮ እኮ ያሳዩ ነበረ። ግን ሰዎቹ ምን ያደርጋሉ ማለት ነው፣ ምንም ሊያደርጓችሁ ካልቻለ ማለት ነው በጥሩ መንገድ ይመልሰዋቸዋል እና ከዛ በሌላ በኩል እባብ ይሆናሉ ማለት ነው። አንተን ሰው ማለት ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ልጅቷ እዚህ ያለች ባይ ዘ ወይ እዚህ ያለች ስሟን ስልጠና ይቀፈኛል ማለት ነው በአሁኑ ዘመን አንደር ሰው ማለት ነው ወዶቼ ከዛ እዚህ ፈረንሳ አለች ማለት ነው። አንደር ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው አገባችና ላይክ በጣም አስቸጋሪ ልጅ ሆነች። በቃ ላይክ ወንዶችን ታበዛለች፣ ባሏ ላይ መማገጥ ምናምን ነገር እኔ ያስፈልገኛል ባሌ ላይ መማገጥ ምናምን ነገር ማለት ነው። በጣም ነው የሚደበረኝ ማለት ነው። ባል እንኳን ሳይኖር ማለት ነው ዝም ብለው በፌንስትራ በእንትን ምን አመጣው ባሌ ማለት ነው። ምን አመጣው ላይክ እንደዚህ እየተበላሹ ብልሽ ለሆኑ ወንዶች ላይክ ጂሰስ ምን አገባኝ እንደን ሰው ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ነበረ የምትለው በቃ ላይ ጠባይዋ በጣም ነበር የሚያስጠላኝ። በቃ ላይ ጨንቀኝ ነበረ ለእሷ ማለት ነው። አይሶርቱ ጋር ነው የምላችሁና እሷ ባሌ ብትሆን ምናምን አለች። ለከኔ ምስቴ እንድትሆን አልፈልጋትም ነበር በህይወት ዘመኔ ላይ ከኔ በጣም አስቀንጥሬያት ነበረ ማወጣት። እሱ ግን በጣም ይታገሳል። ግን ፈጣሪ ያለም ሰው ግን እንዴት ይታገሳል? ላይክ እንደዚህን ያህል መታገስ ምንድን ነው ምናምን እያልኩኝ ነበር። ሲወርሱ ጋር ነው የምላችሁና እኛ ቤት እንኳን ማለት ነው ምን እንኳን ጠሮች ቢሆንም ማለት ነው ያህል የምታገሱ ልጆች አልነበረም ማለት ነው። ያንጉቴ ልጆች ማለት ነው ይሄን ያህል የምታገሱ አይደለም። በቃ ንግግራቸው በጣም ፍጥነት አለው ምናምን ነገራቸው በቃ ላይክ በቃ በጣም ዝርክርክ ነው የሚያወጡበት ማለት ነው በአንዴ ማለት ነው። እንደን ሰው አስቸጋሪ ልጆች ናቸውና በሙሉ አስቸጋሪዎች ነን ማለት ነው። ያለውበት መሰለኝ ጂሰስ ማለት ነው። ከዛ ማለት ነው ውዶቼ ነበር የምትለው ላይ በቃ ሁሉ ነገር ነበር የሚያስጠላኝ ማለት ነው። ጂሰስ ክራይስት ማለት ነው። እንደ እኔ ወንድ በሆን ኖሮ ማለት ነው ያለሱ እንኳን ማለት ነው እሷን ጠባይ ታግሼ ማለት ነው አይስወርቱ ጋር ነው የምላቸው ነው ያጠገባ እንኳን አልቀበጥም ነበር። ምንም ቆንጆም ትሁን ክፉም ትሁን አይ ዶንት ኬር አባውት ዳት ዋት ዘ ሄል ደግሞ ግልብጥ ነው የምትለው ማለት ነው። አንዳንድ ሰው በጣም አነባለሁ ምናምን ነገር ሆኖ እንጂ በጣም ነው የምትቀያየረው ባይ ዘ ወይ ማለት ነው። አንዳንድ ሰው ማለት ወዶች ልንገራቸው የምፈልገው ነገር ምንድነው መሰላቸው? ሰው ትዳር ውስጥ ስትገቡ ማለት ነው ላይክ ባንዴ ቀየረ የሚሉ ሰዎች አሉና ላይክ አንዳንድ የማይጓጓኝ ነገር አለና ለምን አታገቢ ምናምን ትለኝ ነበረች። ቸረን እንጂ ሰስ ማለት ነው ለጋብቻ አልቸኮልም ምናምን ሁሌ እንደዛ ነበረ የምላት ማለት ነው። ቸኩዬ የምገባበትን ትዳር አልፈልግም ምናምን እያልኩኝ ነበረ። እንደን ሰዎቹ ማለት ነው አሁን በጣም በቃ እድሜሽ ሄደዋል፣ እንደዚህ ያድርጉሻል፣ እንደዚህ ያድርግሻል ላይክ እድሜ ቢሄድም ማለት ነው ለዛ እኔ በወጣትነት ላረጅ ነው እኮ ማን ነው ማለት እኮ ነው። ምክንያቱም እነሱን ካገባሁኝ ማለት ነው እንደን ያው ፈጣሪ እድል ያላቸው አግብተዋል ማለት ነው። እኛ ደግሞ የራሳችንን ህይወት አለን። ያው ሁሉንም ነገር ማለት በጊዜያቸው ሰርተው በጊዜያቸው ተምረው በጊዜያቸው አግብተው በጊዜያቸው ወልደው በጊዜያቸው ሁሉንም ነገር እያደረጉ ነው ማለት ነው። እንደሱ ማለት ነው። እኛ ግን በቃ ላይ ሰው የሌለን ሰዎች ግን ማለት ነው ጊዜያችንን እንኳን ማለት ነው ጥቅም ላይ ልናውለው እንኳን አልቻልንም። እና ሰው ከባድ ነው ማለት ነው። ለመጨረሻ እንኳን ቢያንስ እንኳን ማለት ነው ሌላው በቀር እንኳን ማለት ነው ሀገራችን ላይ እንኖር ማለት ነው። ምክንያቱም እንደዚህ ተደረገባት፣ እንደዚህ ያደረገች፣ እንደዚህ ያስደረገች ምናምን እየተባለን የሰው መጫወቻና ማለት ነው የሰው የሚሰራብንን በቃ ሁሌም ሰው ስራ የሚሰራብንን ሰው ከመሆን ማለት ነው ከባድ እና የሚያስጠላ ነገር ስለሌለ ማለት ነው። ለዛ ነው እኔ ብዙ ጊዜ የምታገሰው እና የምታገለው ሌላ ነገር የለም ማለት ነው።
አንዳንድ ሰው ማለት ነው ውዶች እኔ ደግሞ ዝም ብሎ ሰው መከተል ብዙ አይመቸኝም፣ የለውበትም ማለት እንደዛ አይነት ጠባይ ላይ ማለት ነው። አንዳንድ ሰው ማለት ነው ውዶች ለነገራችን የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው በቃ ሁሉም ነገር እንደሰማችሁት ነው። ሌላ ምንም አዲስ ነገር የለም። አንዳንድ ሰው ማለት ነው እዚህ ሀገር ደግሞ እንደነገርኳችሁ ቀጠሮ ነበረኝ ብያችሁ ነበር አይደለ? የስተርዳይ ትናንት ማለት ነው። ጂሰስ ልነግራችሁ አልችልም። በህይወት ዘመኔ ማለት ነው እንደዚህ ማለት ነው ደስ የሚለኝ ጥያቄና መልስ አይቻልም። እዚች ሀገር መጥቼ ማለት ነው ነገርሃቸው ማለት ነው የነገርካቸውን ሲነግሩ ማለት ነው ጂሰስ ለመጀመሪያ ጊዜ እዚህ ሀገር ማለት ነው በቃ ሲሪየስ የሆነ ቃልና ምልልስ ያደርግ ማለት ነው። የሆነ ነገር እንኳን ብነግራቸው ማለት ነው ሌላ ነገር እንትን ብታደርጋቸው ሌላ ነገር በቃ ከስፈርቱ ጋር ነው የምላቸው። እብደውኝ ነበርና ልክ እንደዛ ብለሽ እንኳን ማለት ነው ተስፋ የሚያስቆርጥ ነገር ነው ባዲ ማለት ነው። እና የሚረዳ ሰው አታገኝም ማለት ነው። እያገኘው አልነበረም እስካሁን ጂሰስ ክራይስት ማለት ነው። እንደን ሰው ማለት ነው ጂሰስ እንደን ሰው ሰዎቹ ወደ ገደለው ገባ ግቢ ማለት ጥሩ ነው፣ ግን ደግሞ ሁሌም ተናግረህ ማለት ነው ከባድ ነው። እንደን ሰው ማለት ነው ሀበሾችም ባደዊ ማለት ነው ሀበሻ ስል ማለት ነው ልትሆንም ትችላለች እኮ ባደዊ ማለት ነው ምንም እንትን አይደለም። እንደን ሰው ማለት ነው እንደ ስድብ እንዳታዩት ሀበሻ ስል ባደዊ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላቸው? ያው ሰዎቹ ማለት ነው የራሳቸውን ስራ ሲሰራ ደስ ይላል ማለት ነው። በቃ የሆነ ነገር ላይ ጥልቅ ማለት አለባቸው ሀበሻ ማለት ነው። እሱ ጋር ነው ማለት ነው። እኔንም ልምድ ሆኖብኝ ማለት ነው እንደዛ ትንሽ ማለት ነው በቃ ያለ ከመስመር አልፋለሁ አንዳንዴ ማለት ነው። መስመር አልፋለሁ ስላችሁ ማለት ነው በክፋት ሳይሆን ላይ ጥሩ ያደረግኩኝ መሰለኝ ማለት ነው። አንደን ሰው ማለት ነው ለምታደርጉት ነገር ጥሩ አይደለም ማለት ነው። አንደን ሰው ማለት ነው ወዶች ያለ ነገራቸው የምፈልገው ነገር ምንድነው ከዛ ምን ብፈጠር ጥሩ ማለት ነው ከኢትዮጵያ ባይ ዘ ዌይ ላይክ እኔ ኢትዮጵያዊ ነኝ ያልኳቸው ባይ ዘ ዌይ እዚህ ሀገር ማለት ነው ኢትዮጵያ ነበርኩኝ። እንደን ሶ አሁን ደግሞ ላይክ እኔ በስጋ አይደለሁም ኢትዮጵያዊ፣ ግን ደግሞ ላይክ የውጭ አሜሪካዊ ነኝ፣ ግን ደግሞ ኢትዮጵያ ናሽናሊቲ ነበረኝ፣ ዜግነት ነበረኝ ማለት ነው። ዜግነት የሚባል ነገር የለም ማለት ነው። ዜጎቹ ምን ላይ ካስቡት እየታሰሩ ነው በየቀኑ ማለት ነው። እንደን ሰው ማለት ነው ውዶችዬ ትርጉም የለውም ባይደው ማለት ነው። አሁን ማለት ነው እዚህ ሀገር ማለት ነው አይደለም ለኢትዮጵያ ውስጥ እዚህ ሀገር እንኳን አሜሪካዊ ሆነ ላይክ አደሰም ነው በቃ ምንም የለህም መጣበት እንጂ ሀገርህ አይደለም። ኢቨንም እኮ እኔ ኢትዮጵያ ውስጥ አልተወለድኩም፣ አሜሪካ ተወልጄ ነው ኢትዮጵያ የገባሁት ማለት ነው። እንደን ሰው ማለት ነው ኢቭን ማለት ነው ስላልተገኘ ነው እንጂ የኔ ናሽናሊቲ የአሜሪካም አለኝ ማለት ነው። ላይክ አሜሪካ ብቻ ሳይሆን ማለት ነው ዜግነት የአሜሪካም አለኝ ማለት ነው ባይደይ ማለት ነው። ያልታወቀ ነገሮች ምስጢር ስላደረጉት ነው እንጂ አንደን ሰው ማለት ነው ውዶችዬ ከማትፈልጉት ሰው ወይ ከማታምኑበት ሰው ጋር አትሄዱ፣ ከሄዳችሁም አትውለዱ፣ አታርግዙ ማለት ነው። እንደን ሰው ማለት ነው ውዶችዬ አሁን ደግሞ ልጅ ምናምን ነገር አሁን እኔ ወደ ውስጥ ልጅ የማይታሰብ ነው ባይዘይ ማለት ነው። ይሄ ነው ውዶች ልነግራቸው የምፈልገው ነገር ምንድነው ማሰላቸው? እኔ ኢቭንም መድኃኒትም ማስፈልገኝም ማለት ነው። እኔ ፍቅረኛ ቢይዝ እንኳን ማለት ነው ያለ መድኃኒት እንኳን ራሴን መከላከል የምችል ልጅ ነኝ ባለው ወይ ማለት ነው። ግን እንደዛ አይደለሁም። ምክንያቱም መቼ እንደሚረገዝ አውቃለሁ፣ መቼ እንደማይረገዝ አውቃለሁ። ዳስዋይ ማለት ነው ምንም እንኳን ባይኖር ማለት ነው ግን ብዙ መከላከል የምንችልበትን መንገድ አለ ማለት ነው። ከልጅ ጋር ወርጄ ነበር እና እንደዛ እንዳይመስላቸው እኔ በጣም እንትን ነኝ ማለት ነው። ሰዎቹ ምን እንደሚያስቡ አይነው አውቃለሁ ማለት ነው። ግን ቆይቶ ነው የሚገባኝ ማለት ነው። ካገባሽ በኋላ ልጅ ትወልጃለሽ፣ የሙሽራ ቀሚስ ያለውን እንትን
ለቀ ነበረ። ከዛ ደግሞ ህፃን ልጅ ጋር ኤአይ ኤዲት ማለት ነው አውርጄ ነበረ እና እንትን ሰው ላቸው የሚፈልገው ነገር ምንድን ነው መሰላቸው? እንትን ሰው ማለት ነው ያንን ነገር ለእኔ በጣም ቀላል ነገር ነው። እንትን ሰው ማለት ነው ይሄ ደግሞ አውሮፓ ነው። ላይክ ትንሽ ችግር ያለው ሊቢያ ውስጥ ነው ማለት ነው እንጂ ማለት ነው ላይክ ልትታሰር ትችላለህ፣ ትደፈራለህ፣ ላይክ ብዙ ነገር አለ ማለት ነው። የሆነ ነገር እንኳን ተማመነ በቃ ምንም ነገር ማለት ነው። አንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው በጣም ይመስገን እኔ ሊቢያ ውስጥም በጣም ደህና ነበርኩኝ ማለት ነው። አንደን ሰው ማለት ነው በሌላ በኩል ነው እንጂ ችግር የነበረኝ ማለት ነው ስትሬስ ነበረኝ፣ ሌላ በኩል ችግር ነበረኝ እንጂ እውነት እንናገር ከተባለ ማለት ነው እነዚህ በየቀኑ የሚደፈሩ ሰዎችን አይቼ ማለት ነው እኔ ሁሌም ተመስገን ነው የምለው። ሊቢያ ውስጥ ይሄ እንደዛ አይነት ህይወት አልጠበቅኩም እኔ በህይወት ዘመኔ ማለት ነው። አንደን ሰው ማለት ነው ለመጀመሪያ ጊዜ ማለት ነው እነዛ ኢሮቦች ጋር ሂጄ ላይክ እንደዛ ተደፍሬ ያለው እንጂ ብዙ ነገር ደርሶኛል። ሰውም ረግጦኛል ምናምን ነገር ብያቸዋለሁ ነበር ማለት ነው። የኤርትራውያኖች ማለት ነው ብዙ ኤርትራውያኖች እና ላይክ ኢትዮጵያኖች የሚል አልነበረም ማለት ነው። ብዙ ኤርትራውያኖች ነበሩና እሱን ያስተዳደረገው ደግሞ ላይክ እነሱ ናቸው ማለት ነው። እነሱ ኢሮብ ነበሩት የኔ ሀገር ልጆች ተብለው ነው ባይ ያኔ ማለት ነው። እነሱ ነበረ ከጀርባ እንደዛው የሚያስደርጉት ማለት ሰዎቹ እናንተ ጥሩ መሆን ብትፈልጉ ማለት ነው እናንተ የምታደርጉትን ነገር ያውቃለሁ። ቆሻሻዎች እንደሆናችሁ ያውቃለሁ ሰዎች ስትባሉ ማለት ነው። ስለዚህ ሁሉም ነገር ያውቃልኝ ማለት ነው። እነርሱም ንጹህ አይደለም እናንተም ንጹህ አይደላችሁም ማለት ነው። አንድ ሰው ማለት ወዱ ይችላል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እናንተ የሆነ ነገር አስተዳደጋችሁ ለራሳችሁ ከፍ ማለት ብትፈልጉ ማለት ነው እኔ ቦታችሁ ላይ ነው የምመልሳችሁ ማለት ነው። እንትን ነው ማለት ነው። እናንተ እየፈለጋችሁ እንኳን ራሳችሁ ተባብራችሁ ለራሳችሁ ከሌላ መሆን ብትፈልጉም ባዲ ማኒ ስለእናንተ ግድ የለኝም ባዲ ማለት ነው። እኔ ሁሌም መንገዴን ነው የምቀጥለው። እንትን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንትን ሰው ማለት ነው ኢቭንም እንደኔ ያልተደፈረች ሴት አትኖርም። የሊቢያ ውስጥ በጣም ከባድ ነው። ከባድ ማለት ነው። እናንተ ቤታችሁ ውስጥ ሆናችሁ እንኳን የምትደፈሩበትን ከባድ ህይወት ነው። ላይክ በናጽነት ማለት ነው። እንደም ሰው ማለት ነው ወዶችዬ ግን ፈጣሪ ይመስገን አይሶርቱ ጋር ነው የምላቸው እና ለእኔ በጣም እንትን ነበረ ማለት ነው። እንደም ሰው የሆነ ቦታ ደግሞ እኔ ምንም ነገር አለም የሆነ ታይም ላይ ስራ ወጥቼ ማለት ነው ስራ እሰራ ነበር ማለት ሁሉም ቦታ ነው የምሳተፈው ባይ ዘ ወይ ለስራ ወጣሁኝና ማለት ነው የሆነ እንትን ነበረ ማለት ነው። አሁን በዓል ነበራቸው ማለት ነው። ተሰብስቦ አንድ ላይ የሚሄዱበትን ቦታ ነበረና ወደ ፓርቲ ሄዱ ማለት ነው። ከዛ ተሰብስቦ ወደ ሌላ ቦታ ሲሄዱ ማለት ነው እዛ እያስተናገድኩኝ ነበረ ማለት ነው። ከዛ እያስተናገድኩኝ ማለት ነው ገንዘብ ስንት ነበረ ማለት ነው በአንድ ሌሊት 90 ዲናር ነው 100 ዲናር ነበረ ማለት ነው። ከዛ 100 ዲናር ነበረና ላይክ አሪፍ ነበር የምሰራው ባክግራው ማለት ይቺ ደላላ እንዳጋጣሚ ደወለችልኝ ባደይከት እንደሆነች አላውቅም። ከዛ ያቺ በጣም ነው የሚገርማችሁ ነገሮቹ የዛ የደፈረኝ ልጅ የደፈረኝ ልጁ ማለት ነው የልጁ እናት ናት። ለካ ልጅ አለው እሱ እና የልጁ እናት ናት ባይዘኝ ማለት ነው። ከሱ የወለደችው ልጅ አላት። እኔ ደግሞ ምንም ነገር አልገባኝም ማለት ነው። እኔ እሷን አግኝቻት በቃ ላይ ተዋውቀን ማለት ነው። በጣም ጥሩ ሴት ነበረች ማለት ነው። አይሶርስ ጋር ነው የምላችሁ እንደርሶ ማለት ነው። በጣም ጥሩ ሊቢያዊ ማለት ነው። አይሶርስ ጋር ነው የምላችሁ ሴትዮዋ በጣም ጥሩ ልነግራችሁ አልችልም። ከዛ ወስዳኝ ማለት ነው ስራ ገብቼ ነበረ ማለት ነው። እና በጣም ታማኝ ሴት ነበረች። አይሾቱ ጋር ነው የምላቸው ላይ ከነኝ እንደዛ አይነት በቃ ላይ ከሊቢያ ውስጥ አገኛለሁ ብዬ አሰብኩም ነበር ማለት ነው። እንደዛ አይነት ሴት ማለት ነው። ከዛ ሄድኩኝና ማለት ነው ከዛ ሲሄድ ጊዜ ማለት ነው ላይክ መጀመሪያ ማለት ነው አስቀምጣኝ ማለት ነው እየሸወደች ማለት ነው ዛሬ ነገ እያለች ማለት ነው እራሷ ጋር አስቀመጠች ባደኝ ማለት ነው። ስራ ትይዛለች ምናምን ያለች ማለት ነው ከልጆቹ ጋር ማለት ነው። ላይክ ልጆቹ ደግሞ በጣም ወደዱኝ ማለት ነው። እሱና ልጆቿ በጣም ወደዱኝ። ከዛ ፀጉር እየሰራላት ነው ምናምን ነገር ያለው
ከዛ እንደን ሰው በቃ ላይ አንዱ ደግሞ እንዴት አድርጎ ማለት ትልቅ ደግሞ ላይ የሆነ በቃ አይደለ ደግሞ ብሻ ያለ ነገር ነበር። ነይ ልሳምሽ ምናምን ነገር እንደዛ አድርጎ ሲሞኝ ነበር እንሰማኝ ማለት ነው። ከዛ እንደዛ ቁጭ አልኩና ከዛ ስራ ሲሄድ ጊዜ ማለት ነው ምን ቢፈጠር ጥሩ አልገባኝም። እኔ የልጁ እናት ትሆን ምን ትሆን የማውቀው ነገር የለም። ሴትዮዋ ጥሩ ናት፣ ታውቃታለሁ። ወደ ስራ ላክሽ ብላኝ ማለት ነው። ተስማምተን ደስ ብሎኝ ሄጃለሁኝ ማለት ነው። አንዳንድ ሰው ከዛ ማለት ነው ስራ እንደምፈልግ መልክ ስራ እንደምሰራ ታውቃለች ማለት ነው። ይሄም ላይም በስራ ነው የምተማመነው እንጂ ሰው አንዳንድ ሰው ማለት ነው ውዶቼ ልነግራቸው የምፈልገው በቃ በምንም ነገር አልተማመንም ሌላ ነገር ማለት ነው። ሁሉ ነገር ትርፍ ነው የምለው ባዲ ይባል ሰው በስራ ነው የምተማመነው። ከዛ ማለት ነው ውዶቼ ከዛ ማለት ነው ውዶቼ እንደዛ ብዬ ማለት ነው ስራ ስሄድ ጊዜ ምን ይለኛል ማለት ነው። ከዛ ማለት ነው ለኔ 90 ዲናር ሰጠኝ ማለት ነው። ሰውዬው ማለት ነው 100 ዲናር ብሎ 90 ዲናር ሰጠኝ። ለምን እንደሆነ ታውቁታላችሁ? ኢቭንም ሞቶ ማላሉንም ላይክ 80 ነው ምናምን ነገር ካርተን አለ ማለት ነው ይቆረጣል። ከዛ ላይክ ለኔ የሆነ ታይም ላይ ማለት ነው ስራ በጣም በዝቶኝ ነው 100 በታች አልቀበልም ማለች ሴትዮዋ ማለት ነው። ከዛ አልቀበልም ስትል ጊዜ ለኔ 90 ሲሰጡኝ ማለት ነው እኔ ዝም ብዬ ተቀበልኩኝ። ምንም አላልኩም። ላይክ ስራም ይሄን ያህል እንትንም አይደለም ላይክ ኖርማል ነበረ ማለት ነው። በእንደዛ ኢቭንም አንሰራም ማለት ነው። ከዛ በ50 በ60 ምናምን ነገር የሚያሰሩት ከዛ ማለት ነው ወንዶችዬ እንደዛ ብለን ከዛ ስለዛ ጊዜ በቃ አይሶርቱ ጋር ነው የምላችሁ እኔ ሊቢያዊ ካልሆነች በስተቀር ማለት ነው ሌላ ሴት ማለት ነው ኒጀሪያ ምናምን ስራ አላስገባም ማለትና ላይ ገና እየሳቁ ነው ምናምን ነገርና አዎ በጣም ምናምን ይለኛል ማለት ነው። አዎ ሊቢያኖች ጥሩ ናል ምናምን ብዬ ማለት ነው ሄድኩላችሁ ማለት ነው ውዶቼ ማለት ነው። አንድን ሰው እኔ የሚያስቀኝ ነገር ማለት ነው ላይክ መቼ ነው ወሬ በቃ ላይክ ለምንድን ነው ሰዎች ጋር ማለት ነው ግትር ብዬ የማልመላለሰው ምናምን አልኩኝ እና ዝም ብዬ ሄድኩኝ ማለት ነው እየሳኩኝ ምናምን። ከዛ ማለት ነው ልጅ እንደዛ ይላል ማለት ነው ልጅ እየቀደለ ነው ምናምን ብዬ ከዛ ሄዳለሁ ማለት ነው። ከዛ ማለት ነው ውዶቼ ነጠባይ ሁሌም እንደዛ ነው እና በጣም ነው የሚያስቀኝ ባይ ዘ ዌይ ማለት ነው። እንደነሱ ማለት ነው። ከዛ ማለት ነው ውዶች ለከኔ አሜሪካዊ ነኝ እንደው ባይ ዘ ዌይ ማለት ነው። ግን አልገታተርም ነው ከዛም ብዬ እሄዳለሁ ማለት ነው። ከዛ ማለት ነው ከዛ ልጅቷ ምን ትለኛለች? የሆነ ሀበሻ ነበረች ላይክ ከነሱ ጋር የተቀመጥኩት ማለት ነው። የሆነች ነው ልጅ ነበረች እና ስራ ልታስገባት ስላላስገባት የሆነ የምታውቂያትን ሀበሻ ካለች ምናምን አለችኝ። አንቺ የት ነሽ ምናምን ስትለኝ እኔ ኢትዮጵያዊ ነኝ ያልኳት። እሷስ ምክንያቱም ታውቃለች፣ ግን እኔ አሜሪካዊ ነኝ ማለትም አልፈለግኩም። ምክንያቱ ያኔ ብዙ የተወሳሰበ ነገር አይደለም። ለምን አሜሪካዊ ከሆንሽ ለምን አባትሽ እንደዚህ ያደርግሻል፣ እናትሽ እንደዚህ ታደርጋለች፣ ዋይ ምናምን ብዙ አያለ ማለት ነው። ከዛ እኔ ኢትዮጵያዊ ስደተኛ ነኝ ምናምን አልኳት እና ላይክ ከዛ እንደዛ ስላት ጊዜ ማለት ነው እሷ ሌላ ኤርትራዊ ያለች አንድ ኤርትራዊ ያለች እና እሷም አለች ምናምን ነገር አለች ምናምን ስትል ጊዜ ማለት ነው ከዛ ልጅቷ ምን ትላታለች 50 ብር ነው 60 ብር ነው ምናምን አለች። ባይደው ማለት ነው መጀመሪያ ስራ ማስገባት ምናምን ስትለኝ ጊዜ ማለት ነው እኔ ተቀምጬ ያለውኝ ነው ገና ስራ አልገባውም ነበረ። ላንቺ የሚሆን ስራ አይደለም ሌላ ሰው ነው የፈለኩት ምናምን አለች። አንቺ ገና አስገባሻለሁ ምናምን አለች። ከዛ ያንቺ ስራ ግን ጃይዝ ነው ዝግጁ ነው ምናምን ስትለኝ ጊዜ ማለት ነው እኔ ተቀመጥኩና ማለት ነው ከዛ ምንድነው ያለብኝ ኢየሱስ ክራይስት አንተን ሰው ማለት ነው ወዶችዬ። ከዛ ያኔ ምን ቢፈጠር ጥሩ ማለት ነው እንትና ከዛ እንደዛ ስትል ጊዜ ማለት ነው 50 ዲናር ምናምን 60 ዲናር ምናምን ስትላት ጊዜ ማለት ነው ኧረ እኔ አልሰራም ምናልባት በቃ 70 ወይም 80 ምናምን ነገር ልታደርግልኝ ይገባል እንጂ ምናምን ስትል ጊዜ ወይኔ በጣም ጎበዝ ነሽ ምናምን ነገር እየሰማች ነበር አለን አላውቅም። በቃ ከዛ እንደዛ ስትል ጊዜ በጣም ደስ እያለኝ ምናምን ነገር ነው። ከዛ እሺ እንደዛ እያለች ነው ምናምን ስትል ጊዜ ወይኔ አንቺ በጣም ጎበዝ ነሽ በእናትሽ ደስ ነው ያልሽኝ በቃ
ምናምን ነገር ስላት ማለት ነው መከራከር አለባት ለራሷ ስራ አይደለ ራሷ መከራከር አለባት እና መደራደር አለብሽ ግዴታ ነው እና እንደሳልሽ ምናምን አልኳት ማለት ነው። የቀን ስራ ነበረ ማለት ነው። እንደርሶ ያለውን ስራ በሙሉ ምናምን ስራው እንደርሶ ችግር የለውም ማለት ነው። አሁን ስራ መስራት ነው እንጂ ስለ ገንዘቡ ችግር የለውም ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ብዙ ጊዜ የማምንበትን ነገር ማለት ነው ላይክ እሷ ለስራ ዝግጁ ትሆን እንጂ ማለት ነው። ስለ ገንዘቡ ነገር ማለት ነው መደራደር ትችላላችሁ። ሰው ገንዘብ አይደለም ዋና የሚፈልገው ስራ ነው የሚፈልገው ሰው እንደዛ ስለሆነ እንደዛ አልኳትና ግን በኋላ ላይክ 90 ያልኳችሁ 100 ሰጡን ባይደይ ማለት ነው። እሷም ከ100 በታች አልወስድም ስትል ጊዜ ማለት ነው እኩል ያደረጉን ማለት ነው። እኔም 100 ለሷም 100 ሰጡት ማለት ነው። ከዛ ማለት ነው ልጆች ልነግራቸው የምፈልገው ነገር ምንድላችሁ እንደዛ ስል ግን እኔ ሃይማኖቴን ወይ ሀገሬን የካድኩ ምናምን ለመስላችሁ ሰው ጋር ሲሆን ማለት ነው እኔ በትክክለኛ ነበርኩኝ ማለት ነው። ኢቨንም እኔ ኢትዮጵያዊ ነኝ ያልኳቸው እዚች ጋ ማለት ነው እዚች ጋ የአሜሪካ ባንዲራ ነበረችኝ። እዚች ሞባይል ውጭ ጋር የአሜሪካ ባንዲራ ነበረች ማለት ነው ስልኬ ላይ ማለት ነው። እንደሱ እኔ እንደዛ አድርጌያለሁ ማለት ነው። ኢትዮጵያዊ ነበር የምለው ዝም ብዬ ማለት ነው። እንደሱ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ እንትን ሰው ማለት ነው ሰዎች ደግሞ ላይክ እኔ ምን ያደርጉኛል ማለት ነው እዛ ያለው ኢትዮጵያ ብለሻል ተብዬ ማለት ነው ብዙ ነገር ተራወጠ ማለት ነው። እዚህ ሲመጣ ደግሞ ኤርትራ ተብለሻል ብለው በጣም ብዙ ነገር አናወጡኝ ማለት ነው። እንትን ሰው በድዌ ሰዎቹ እንደዛ ሆኖ ማለት ነው በጣም ፌር ሲሆንባቸው አይሶርቱ ጋር ነው ጸድዩና በቃ ላይክ ሽሹ ባይ ዘ ዌይ ማለት ነው አይሶርቱ ጋር ነው የምላችሁ። ግን ደግሞ ራሳችሁ ባይ ዘ ዌይ ራሳችሁን አትቀይሩ። ባይ ዘ ዌይ መቀየር ጥሩ አይደለም። እንትን ሰው እኔ ምን የማምንበት እንደዛ ነው ባይ ዘ ዌይ ማለት ነው። እንደርሶ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ከዛ ደግሞ ላይክ እንደዛ ብዬ ስራዬ ሰርቼ ማለት ነው ከዛ ልጁን ሲገባኝ ማለት ነው እሱ ልጁ እንደሆነና እሷ የልጁን እናት መሆኑን ሳውቅ ማለት ነው ዘራፍ አልኩኝ። ዘራፍ አይሰርቱ ጋር ነው የምላችሁ። ከዛ ላይ በጣም ተናድጄ ነበረ። ላይክ የሄድኩባትን ሰራተኛ ስሰራላት የነበረኩትን ሴትም አስጠልታኝ ነበረች። እሱን ነገር በማወቄ ደግሞ ላይክ አናድዶኛል ማለት ነው። ሁለቱንም አናድዶኛል። ልክ እኔ ከነሱ ጋር ነው ያለሁት ምናምን ብዬ ዘራፍ አልኩኝ ማለት ነው። ከዛ ማለት ነው ልክ እኔ እንደዛ ብዬ ስናገር ጊዜ ማለት ነው እንደዛ ሳስብ ጊዜ ላይክ ቤቱ ተቃጠለባቸው። አይሶርት ጋር ነው የምላችሁ ፓወር ኦፍ ጋድ። ከዛ ጥቁር እንትን አስገብቶ ነበረ ማለት ነው። ጥቁር ገመድ አድርጎ ነበረና ጥቁር ገመድ ማለት ነው የኤሌክትሪክ ማለት ነው ላይክ በሙሉ ተጠቆሰባቸው። አይሶርት ጋር ነው የምላችሁ ልክ እንዳወቅኩኝ ማለት ነው ጂሰስ ክራይስት ማለት ነው። አዲስ ነው ላይክ ሌሊት ነው ያወቅኩት 27 ነበረ ማለት ነው። ላይክ ሌሊት ትዝ ያለኝ ማለት ነው ስራ እየሰራሁ ማለት ነው ከሌሊት ማለት ነው። ከዛ ላይክ በጧት ነው ማይቲንግ ካላቀም ማለት ነው ላይክ ቤቱ ላይክ እንትን አለ ማለት ነው። ጥቁር በኤሌክትሪክ ገመድ በጥቁር እንትን አስገብቶ ነበር እና በቃ እሱ ፈነዳባቸው ባይ ማለት ነው። ከዛ በሙሉ ፈነዳባቸውና ለካ ቤቱ ተቃጥሎባቸው ምናምን ነገር ገመድ ቀይረውላታል ማለት ነው። ሁሉንም ነገር ነጭ አድርጋለች ሴትዮዋ ማለት ነው። ከዛ ማለት ነው ላይክ እኔ ነይ ችግር የለውም እሷ አስጠላሽ ሌላ ስራ ልክሻለሁ በቃ ምናምን ብላ ቁጭ በይ ትለኛለች ሴትዮዋ። በቃ እየሸወደች ነው እና ግን ለጥሩ ነገር ነው ባለ ወይ ለበጎ ነው። ጥሩ ሴት ናት በጣም። ከዛ እንደን ሰው ማለት ነው ከዛ ማለት ነው እንደን በዛ ላይ አይስወርቱ ጋር ነው የምላችሁ ሴትዮዋ 5 ሳንቲም እንኳን አታጎልባችሁ በላይ በቃ ምንም እንትን አታውቅም። በቃ ላይ መሰረቅ ምናምን ነገር መሸዋወድ ምናምን ነገር አታውቅም። ባይ ሴራይት ናት። ከዛ አሁን ስስት ምናምን ነገር የላትም ባደው ማለት ነው። ሴትዮዋ በቃ ሰው የለመደ ሴት ነው የምትመስለው ባደው ማለት ነው። ከዛ ምን ታደርጋለች እንትን ትላለች ማለት ነው። ምንድነው የሚለው ይሄ ምንድነው በቃ እኔ ባደው ሰው ጥሩ መሆን ክፉ መሆን አይደለም ሁሌም ነግሬያችኋለሁ ማለት ነው። እድላችሁ ነው ባደው ማለት ነው። ሁሉንም ነገር ጋም ያደርጋችሁ እድላችሁ ነውና ከዛ ሲመለስ ጊዜ ቁጭ ወይ ምን ሆነሻል አለች በዚህ ማለት ነው። ኧረ ልሄድ ነው ምናምን አልኳት። ስራ ልከሻለሁ አንቺ ስለ ስራ ምናምን ነገር ሄዳለሁ ምናምን ብዬ ማለት ነው። ልክ እቃዬን ይዤ ልሂድ ምናምን ነገር ስል ማለት ነው
ላይክ ትንሿ ሻንጣ ይዤ ነበር እና ከዛ እሷን ይዤ ማለት ነው ይሄድ ነው ምናምን አልኳቸው እና ኧረ ቆይ ምናምን ነገር ስትለኝ ነው ልሄድ ነው ምናምን ልሄድ ነው ቀይ ምናምን ብዬ ሄድኩላችሁ ማለት ነው። ሊሄድ ማለት ነው ቀይን ጠቅልዬ አልኩኝ ማለት ነው። ከዛ ላይክ ህፃን ልጅ ምን በላይ ጥሩ ማለት ነው። ከዛ ሰላም ሲለው ጊዜ እሱ አኩርፏል። ምን ሆነ አኩርፈሃል ምናምን ሲለው አንቺ አኩርፈሻል አለኝ ምናምን። ከዛ አንቺ አኩርፈሻል አይደል ምናምን ሲለኝ ጊዜ ማለት ነው ልክ ህፃን ልጅ እንዴት ማኩረፍና ለማኩረፍ ያሳስበዋል ምናምን ብዬ ገረመኝ ማለት ነው። ላይክ ህፃን በጣም ደስ አለኝ ማለት ነው። ለካ ገዛኔና ህፃን ማለት ነው። ህፃን ልጅ ላይክ በጣም ተዋደን ደስ ብሎን ማለት ነው። ከዛ ቻው ብለን ሄደን ማለት ነው። ላይክ እኔ በጣም ያሳቀኝ ልጁ ማለት ነው አንቺ ቆንጆ ነሽ እና ሁሌም እኛ ቤት ነይ እንናፍቅሻለን፣ እናፍቅሻለሁ፣ እንወድሻለሁ እና በቃ ሁሌም እኛ ቤት ነይ ከዛ ማለት ነው የህፃን ዘረባ እንደ ህፃን ዘረባ የሚያስቀኝ ነገር የለም። የልቡን ነው የሚናገረው። አንቺ አለኝ ባይዘዌ ቆንጆ ነሽ እና ሁሌም እኛ ቤት ነይ ምናምን አለኝ። ባይዘዌ እሷን አንወዳትም፣ አንቺ ግን በጣም ወድሻለሁ እና ሁሌም እኛ ቤት ነይ ምናምን ሲለኝ ጊዜ ላይክ በጣም ነው የሳኩት። ከዛ እንደዛ ብዬ ሄድኩኝ ማለት ነው። ባይዘዌ ማለት ነው እንደን ሰው እኔ ልነግራቸው የምፈልገው ነገር ማለት ነው ጥሩ ነገር በክፋት የሚመልስ ደደብ ምናምን ነገር አይደለም ማለት ነው። እኔ ቢወጽ ምን የማስጠላኝ ነገር ማለት ነው ደደብ ነው ባይዘዌ ማለት ነው። ከዛ የእሷ ስራ ስትሄድ ደግሞ ላይክ ምግብ ስጧት እንትን አድርጉላት፣ እሷ ጾም ናት የጾም ምግብ ስጧት ምናምን ነገር ሲላቸው ባይዘዌ ማለት ነው በቃ ላይክ አናወጥኳቸው ሰዎች ማለት ነው። ላይክ ስራ ስትገባ ጊዜ ማለት ነው ምንድነው እቺ ልጅ አረብ አትችልም ምናምን ነገር ሲልን ጊዜ ማለት ነው በጣም ነገርኳቸው። ምግብ እያሰጣችኋት ነው ምናምን ነገር ሲላቸው በጣም አጨናነቅኳቸው ማለት ነው። አንዳንድ ሰው ሆኔንም ባይደውይ ለሰው ልጅ ኃላፊነት ከሰጠኝ ኃላፊነቱን በትክክል የምወስድ ሰው ነኝ ማለት ነው። አንዳንድ ሰው ማለት ነው ከዛ ማለት ነው ውዶቼ እሱን ነገር ብለን አለፈን ማለት ነው። ልጅቷ ላይ በጣም ኢቭንም ማለት እኔ ከቤት ሽሼ የመጣሁት በሷ ምክንያት ነበር እንዳይገርማችሁ ማለት ነው። ያቺ ስራ የገባችው ማለት ነው። በጣም አጨናንቁኝ ማለት ነው። ልጆቹ እየመረዙ ማለት ነው። እየመረዙ ማለት ነው። መረዛቸው ነው ማለት ነው። በእነሱ ምክንያት ነው በቃ ጭንቅላቴ ላይ የሆነ ነገር አደርጋለሁ። በቃ መተት በመተት ማለት ነው። ላይክ ዚስ ማለት ነው። በጣም ነው የሚገርሙት ማለት ነው። ከዛ ማለት ነው ወዶች እንደዛ ብለን ማለት ነው። ከዛ ሄድኩኝ ማለት ነው። ልጁ በቃ አይሶርት ጋር ነው የምላቸው ህፃን ልጅ ማለት ነው። እኔና እናቱ ሳሎን ላይ እንተኛ ነበረ። እነሱ ደግሞ ውስጥ የተኙ ነበረ እና ላይክ በጣም ክብር ያላት ደስ የምትል ልጅ ነበረች። በቃ ምንም ቢሆንም በቃ እኔ ላይክ በቃ ያላትን ነገር በጣም ነው የወደድኩላት ማለት ነው። ሴትዮዋ በቃ በጣም ደስ የምትል ልጅ በቃ የዋህ ደስ የምትል በቃ ደስ ያለች ማለት ነው። ተንኮል የሌላት በቃ ዝች የሌላት በቃ ደስ የምትል ሴት ነበረች ማለት ነው። ወሬ ተውት፣ ወሬ በጣም ወሬኛ ናት ሴትዮዋ። አውርታ አደክምም ማለት ሰዎች ላይ በጣም ነው የምታወራው፣ ግን ሌላ ችግር የለባትም ማለት ነው። ስታወራ ግን የሆነ አይደለ በቃ ስለ ስራው ስለ ሰዎቹ ላይ ግደላላ ስለሆነች ግደላ የምታወራ ማለት ነው። አንተን ሰው ማለት ነው ውድ ቼኔንም ደላላ አብኝ ነበረ ባይደው የስራ ደላላ ማለት ነው። ከፈለጋችሁ ምናምን ያልኩኝ ነበረ፣ ግን ሰዎች አላስገባም። እውነት ነገር ከተባለ ነበር ይሆናሉ፣ ግን አላገኘም ማለት ነው። ከዛ ማለት ነው ወሬ ከፍልሻለሁ ደላላ ስሬ ምናምን ያለች ያስጨነቀች ሴትዮ ማለት ነው። እንዴ ምን ላድርግላት ማማ ይካል። ከዛ ማለት ነው እንደን ሰው ማለት ነው። ከዛ ቀጠልኩኝ ማለት ነው ልጅ ከዛ ማለት ነው ማለት ነው። ከዛ ልጁ ማለት ነው የት ቢተኛ ጥሩ ማለት ነው። እኔ ሌሊት ሰጋስተኛ ማለት ነው። ከዛ ልጁ ከቤት ወጣ እኛ ጀርባ ማለት ነው ውስጥ ገብቶ ማለት ነው ያለስ እየተኛ ተሽርሻ ላይ ተኛ። ከዛ ይሶርት ጋር ነው የምላቸው እናቱን ፈርቶ ማለት ነው። ከዛ ማለት ነው እኛ ጠገም ማለት ነው እኛ እዚህ ያለን ከቤቱ ወጥቶ ፈርሻ ላይ ተኛ። ሌላ ጊዜ እኮ ውስጥ ይተኛል በቃ ምንም አይልም። እና አንደን ጎዛ ማለት ነው በጣም የሳኩት ማለት ነው። አንደን ሰው ማለት ነው እኔ ደግሞ ይሶርት ጋር ነው የምላቸው እኔ ዩዝ በኔ
ማንም ሰው ረድቶኝ አያውቅም። አሁን አይደለም አላውቅም። አሁን ከተቀየረ ጄሰስ ማለት ነው ከልጅ ውጭ ማለት ነው የማንም ሰው እርዳታ አግኝቼ አላውቅም። በቃ እኔ በህይወት ዘመኔ ማለት ነው በጣም የረዳኝ የምለውን በንግግርም ሊሆን ይችላል፣ በሆነ ነገርም ሊሆን ይችላል። በቃ በሆነ ነገር ማለት ነው ረዳኝ የሚለው አይሶርት ጋር ነው። ህፃን ልጅ በቃ ህፃን ልጆች በቃ ላይክ ሁሉም አንዳንድ ህፃን ልጆች ማለት ነው በተለይ በጣም ነው የሚረዱኝ። በጣም ይረዱኛል እና ላይክ እኔ ህፃናቶችን በጣም ነው የምወደው። ላይክ እንደ ህፃን የምረዳኝ ነገር ምንም ነገር የለኝም እና ማለት ነው ለመጀመሪያ ጊዜ አሁኑ ሰዎች ቢረዱኝ ከሆነ ጃስዋይድን አላውቅም እንጂ ሰዎቹ ላይክ በቃ ትልልቅ ሰዎች ማለት ነው ላይክ በጣም ነው የሚቀያየሩብኝ ማለት ነው። ጃስዋይ ጓደኞቼ ማለት ነው ዘንድሮ በጣም ተመላሸብኝ ማለት ነው። እንደን ሰው ማለት ነው ላይክ አት ዘ ሴም ታይም ደግሞ ላይክ በጣም በኋላ ደግሞ ላይክ ህፃናቶች ማለት ነው በጣም ነው የሚረዱኝ ኤኒ ታይም ማለት ነው። ላይክ ደግሞ ሲረዱኝ ጂሰስ በጣም ነው የሚረዱኝ። ላይክ አይሶርቱ ጋር ነው የምላቸው ለመጀመሪያ ጊዜ በቃ ላይክ ደስ የሚለኝ ግፍት ማለት ነው እኔ የምወደውን ግፍት አመጣልኝ ማለት ነው። ህፃን ልጅ ነበር እኮ ህፃን ልጅ አይደለም። ከዛ እኔ ቸኮሌት እና የጆሮ ጌጥ አመጣልኝ ባይደዊ ማለት ነው። ከእናቱ ምን አመጣሽላት አላት ባይደዊ ማለት ነው። እሷ ራሱ አይደለም የሰጠችው የቤቱ ሜካፕ ማለት ነው በሙሉ ሲያመጣልኝ ነበረና እሱ ያመጣልኛል እኔ ለእናት መልስላታለሁ። እሱ ያመጣልኛል እኔ ለእናት መልስላታለሁ። ከዛ ቆንጆ ጆሮ ጌጥ አመጣልኝ። አይስወርቱ ጋር ነው የምላችሁ በቃ እንትን አትልም ማለት ነው። ቀለሟ ደግሞ እንትን አያስስም ምናምን ነገር ለረጅም ጊዜ በቃ ላይ ወርቃማ የጆሮ ጌጥ ነበረች እና እንደዛ አይነት ሆነው ማለት ነው የምወደው ባይዘይ ማለት ነው። እንደዛ አይነት ብዙ ጊዜ የምንጠቀመው ማለት ነው። ከዛ ሱርና ቾኮሌት ማለት ነው በቃ ለሰው ወስደላታለሁ ምናምን ነገር ብሎ አመጣልኝ ማለት ነው። እነርሱ ማለት ነው ወንዶቼ ልነግራችሁ አልችልም። ስንት አመት ነበረ? 3 ተኩል ምናምን ነገር ነበረ 4 አመቱ ማለት ነው። አንድ ላይ እንትን አደረገን እና ከዛ ማለት ነው ውዶችዬ ላይክ አላደነቀም ላይክ ልጆች ማለት ነው ላይክ ደስታ ነው የሚሰጡኝ በቃ የሌለ ደስታ ማለት ነው። ግን ዝም ብሎ ማለት አሁን ልጅ ወለድኩ ምናምን ብሎ ማለት ነው ከአንዱ ልጅ በሰብሰብ ጥሩ አይደለም። የኔ ውዶች ልነግራቸው የምፈልገው ነገር ምንድነው ዝም ብሎ መውለድ በቃ ጥሩ አይደለም። የማታሰድጉትን ልጅ መውለድ ማለት ጥሩ አይደለም። አምላችሁ እኔ ለምንድን ነበር መጀመሪያ እኔ ለመውለድም ዝግጁ የሆንኩት ስላመንኩበት ልጅ ወልጄ እንኳን ማለት ነው የሱ ልጅም የኔ ልጅም ቢሆን ማለት ነው ልጠላው አልችልም። እንደሱ ቢሆንም እንደኔ ቢሆንም ማለት ነው ልጠላው አልችልም። ልጄ የወለድኩትን ልጅ ሊያስጠላኝ አይችልም። ኢቭን ማለት ነው እንደሱ ቢሆን እወደዋለሁ፣ እንደራሴም ቢሆን እወደዋለሁ። ስለዚህ አምኜ ልቀበለው የምችለውን ልጅ መውለድ ስለምችል ላይክ ልጅ ወልድ ምንም ችግር የለብኝም ምናምን ነገር አምኜ የገባሁበት ይወደው ማለት ነው። ስለዚህ ቢመጣ እንኳን ብዬ ነው ባይ ይመጣል የሚለውንም እንትን አልነበረኝም፣ እቅድም አልነበረኝም። ግን ከመጣ እኔ ልቀበለው እችላለሁ ብዬ ነበር የተቀበልኩት ማለት ነው። ስለዚህ እናንተንም ማለት ነው አምናችሁ የምትቀበሉትን ነገር ነው ማድረግ ያለባችሁ ልላችሁ እፈልጋለሁ ማለት ነው። እኔ እንደዛ ስል ግን ደግሞ ዝም ብዬ የሆነ ነገር የሚገፍጥ ነገር አይደለኝም ማለት ነው። ያስጠላኛል ከማልወደው ሰው ጋር ከማላፈቅረው ሰው ጋር ከማላምንበት ሰው ጋር በሃይማኖት ከማይገናኝ ሰው ጋር በዘር በምንም ነገር ከማይገናኝ ሰው ጋር ልወልድ ማለት ነው ለኔ ከባድ ነው። ወልጄ ልነግራችሁ የምፈልገው ነገር ማለት ነው በጣም በቃ ለሱ ምንም ስሜት ከሌለኝ ማለት ነው እንደልሶ ከዛ ሰው ጋር ላይክ ልጅ መውለድ ለኔ በጣም ከባድ ነው። ልጁም ደስታ ሊሰጠኝ አይችልም። ላይክ ይደብረኛል ማለት ነው። እንደን ሰው ማለት ነው ወዶችዬ እኔ አምኜ የምወልድለትን ሰው ነው አምኜ የምቀበለውን ልጅ የምወልድለትን ሰው ነው የምፈልገው ነው ያልኩት ባይደውይ ማለት ነው። ሀሳብ ነው ያለኝ ባይደውይ ማለት ነው። ሁሌም ጭንቅላቴ ውስጥ ያለው እንደዛ ነው ባይደውይ ማለት ነው። እኔ ልጅ ነው ወልጄ ላስቃይ አልፈልግም ባይደውይ ማለት ነው። የማላምንበት ከሆነ ማለት ነው ዝም ብዬ መውለድ አልፈልግም። ያ ሁሌም ስቃይ ነው ባይደውይ ማለት ነው። ስለ አባቱ ሲወራ ሁሌም ስቃይ ነው በቃ ላይክ ይነሳ በቃ ላይክ ይሆናል አይደለ
በጣም ስቃይ ነው ማለት ነው። አሁን ከሃይማኖታቸው ውጭ ስትወልዱት ያለውን ስቃይ ባይደው ታውቁታላችሁ ማለት ነው። አሁን ወይ ሙስሊም ከሆነ አሁን ወይም ደግሞ ሌላ ሃይማኖት ካለው ኢቨንም ላይ ከኔ ኦርቶዶክስም ደስተኛ ያደርገኝም ባይ ማለት አልቀበለውም። ይቅርታ አድርጎልኝ ማለት ለመሳረብም አይደለም ግን እኔ አላምንበትም። ጀስዋይ አንደር ሰው ማለት ነው ውዶች። ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ለክ ተጽዕኖ አለ ማለት ነው። አሁን ልጅ ወልዳችሁ ማለት ነው ከጓደኞቹ ጋር ሲሄድ ብዙ ነገር ማድረግ ሲፈልግ ማለት ነው ብዙ ተጽዕኖ ሊደርስበት ይችላል ማለት ነው። ይሄ ሁሉ ነገር ስታዩ ደግሞ እናንተ ምንድነው እናንተ ለራሳችሁ ስትቃጠሉ ኖሯችሁ ማለት ነው ለልጆቻችሁ እየተቃጠላችሁ መኖር ከባድ ነው ማለት ነው። ኢቭን እንኳን እናንተ ምንም ያላያችሁ ከሆነ በቃ ችግር የለውም ማለት ነው። እናንተ እንኳን እንደዛ ህይወት አይታችሁ ማለት ነው ገና ልጆቹ ላይ ሲደገም በጣም ከባድ ነው ማለት ነው። ወንዶቼ ዝም ብሎ ልጅ መውለድ በጣም ከባድ ነው ማለት ነው። ስለዚህ ምንም እንኳን ቢሆን ማለት ነው እናንተ ብቻችሁን ሆናችሁ ብታሳድጉም ከባሎቻችሁ ብታሳድጉም ኤኒቲንግ ማለት ነው ግን አምናችሁ ልትወልዱ ይገባል ማለት ነው። ያ ልጅ የፈጣሪ ጸጋ ነው፣ ስጦታ ነው፣ ጥሩ ነው። ግን ካላመናችሁበት እነሱ የሚሰቃዩ ስቃይስ ከባድ ነው ወንዶች። እናንተ የምትሰቃዩትን ስቃይስ በጣም ከባድ ስለሆነ ሁሉንም ነገር አምናችሁ ልትቀበል አምናችሁ ከተቀበላችሁ በኋላ ነው ሁሉንም ነገር ማድረግ አለባችሁ። ስለዚህ እኔ እንደዛ ባይነኝ ማለት ነው። እንደል ሰው ማለት ነው አሁን ታይም ላይ እኔ ፍቅር ውስጥ አይደለሁም ማለት ነው። እንደል ሰው ማለት ነው እኔ ብዙ ጊዜ ማለት ነው አንዳንድ ነገር ማለት ነው በጣም የሚገርማችሁ በጣም ከምትወዱት ሰው ጋር እያላችሁ ለአመታት ከሱ ጋር ቆይታችሁ ማለት ነው መሀል ሌላ ሰው ትወዳላችሁ። ከዛ በመሀል የሆነ ሰው ስትወዱ ማለት ነው የወደዳችሁትን ሰው የእውነት የወደዳችሁ ይመስላችኋል ማለት ነው መሀል የሚመጣውን ሰው ማለት ነው። ከዛ ልክ የእውነት የወደዳችሁ እየመሰላችሁ ማለት ነው ምን ትሆናላችሁ ማለት ነው ያንን የሆነ በቃ ስህተት ትሰራላችሁ ማለት ነው። ከዛ ከሳሳታችሁ በኋላ እና ያንን የእውነት የምትወዱትን ሰው ይናፍቃችኋል ማለት ነው። አይሰጡ ጋር ነው የምላችሁ እንደን ይጸጽታችኋል ማለት ነው። እንደን ሰው ማለት ነው እንደዛ አይነት ነገር እንዳይሆንም ደግሞ ላይ ከእኔ መጠንቀቅም እፈልጋለሁ ማለት ነው። የሆነ በቃ ላይክ ሰው ዘው ብዬ ወደድኩት ብዬ ማለት ነው መቀረብ ለኔ ከባድ ነው። ምክንያቱም እኔ ጤነኛ ነኝ ብዬም አላስብም። ጤነኛ ነኝ ስላችሁ ላይክ በብዙ መታሰር አለ። ሀገራችሁን ሃይማኖታችሁ ጋር የማይገናኘውን ወደ ሀገር ከገባችሁ ቤተሰቦቻችሁን የሌለውን ነገር ከመንፈስ የሆነ በቃ ከዛር ምናምን እንግዲህ በቃ እናንተ ያላችሁትንበትን ሁኔታ ገመታችሁ ማለት ነው ልጆች ካልሆናችሁ በስተቀር ማለት ነው የሆነ እኔ የምወደውን ሰው ትክክል ነው ወይ ያለውበትን መንገድ ትክክል ነው የሄድኩበት ያለውን መንገድ ትክክል ነው ምናምን ብላችሁ ታስባላችሁ ማለት ነው ውዶች። ስለዚህ ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ እሱን ነገር ለዛ ዘንድሮ ማለት ነው የሆነ ሰው ወደድኩት ብዬ ዘመ ብዬ መቅረብ በጣም ለኔ ከባድ ነው። ኢቭንም ማለት ነው ድሮ የነበርኩትን ህይወትም ብዙም አላምንበትም ማለት ነው። ብወደውም ላይክ አላምንበትም ብዙ ለነገራቸው የምፈልገው ነገር ማለት ነው አሁን እስከ ሞት ሊያደርሰኝ የሚችል ስሜት ነበርና ይሄን ያህል ስሜት እኔ ጦር አይመስለኝም ባይደው ማለት ነው። መካከለኛ ሰው ነው ጦር ባይደው ማለት ነው። ለሰውም ልሰድበው አልችልም ብዙ ነገር ማለት ነው። እኔ ባይደው ደግሞ በጣም ስትሮንግ ነበርኩኝ ማለት ነው። ብዙ ነገር ስለነበረኝ ማለት ነው። እንዳሁኑ ብዙ ነገር ሳይጎድለኝ ማለት ነው። ብዙ ነገር ስለነበረኝ ማለት ነው ያኔ ማለት ነው በጣም ስትሮንግ ነበርኩኝ ማለት ነው። ሰው ቢወድም ምንም ነገር ቢሆንም ማለት ነው። አሁን ግን እንደዛ አይደለሁም ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን እኔ ስሜታዊ ሆኜ የሆነ ህይወት መዘመር ወይም ደግሞ አብጀለታለሁ ወጀለታለሁ ምናምን ነገር እያልኩኝ እሱን መከተል ነው ከባድ ነው። ምክንያቱም እሱ እየተከተልኩኝ ማለት ነው መሀል ላይ ደግሞ ሌላ ሰው ሊወድ ይችላል። የዘንድሮ በጣም የባሰ ፊሊንግ ውስጥ ነኝ ማለት ነው። ልክ እሱን በቃ ላይ ወርጄዋለሁ አብጀለታለሁ ሞችለታለሁ እያልኩኝ ማለት ነው። ልክ እሱ በር ስደርስ ማለት ነው በር ላይ ሌላ ሰው ልወድ እችላለሁ። ችግሩ ነው ወይ ማለት ነው የዘንድሮ ነገር ጂሰስ አንደር ሰው መውደድ ነው ወይ ይሄንን ነገር ምንድነው ቅሌት ነው ምናምን ነገር ያ
የምወዳቸውን ሰዎች እንደነገርኳቸው ግፈኛ ሰው አልወድም፣ ባለጌ ሰው አልወድም፣ የሆነ ደደብ ወንድ አልወድም። እንደምታዩት ማለት ነው እንደዛ አይነት ወንዶችን ማለት ነው የሆነ ነገር የሌለውን ወንድ አልወድም። እኔ እውነት እንናገር ከተባለ ማለት ነው ወይ ጠባዩ የሆነ ነገሩ ማለት ነው ጅል ከሆነ እንዳልኳቸው ሞኝ ከሆነ ማለት ነው ወዲያው ነው የምተወው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው አልወድም ግን ማለት ነው ካልወደድኩት ሳልወደው ግን ደግሞ አሁን በምላሳቸው እንትን የሚያደርጉ ሰዎች አለ አይደለ? በቃ ጥሩ ምላስ ያላቸው እኔ እንደ ጥሩ ነኝ እንደዚህ ነኝ እንደዚህ ነኝ ምናምን ብሎ ማለት ነው አልወዱት የምትቀርቡትን ሰው ባይደው የኔ ወደጆ አይደለም እኮ የቀረብኩት ያንን አምስተርዳም ላይ ምናምን ተጣልተን ምናምን ያልኳችሁ ፍቅር አልያዘኝም እንጂ እስካይስ ማለት ነው ወደቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ፍቅር አልያዘኝም ግን ዝም ብዬ በቃ የተፈጠረውን ነገር አልደጋገመውም። ባይ ዘ ወይ ተቀራረበን ማለት ነው። ላይክ ሳዩ ደግሞ በቃ በይበልጥ እኔ ያስጠላኝ ነው። አይስወርት ነው የምላችሁ ያኔ ገድየው ቢሆን ኖሮ ማለት ነው ቢሃፕ በጣም ደስተኛ ነበር የሚያደርገኝ ባይ ዘ ወይ ማለት ነው። ልክ አሁን እስር ቤት ውስጥ ነበርኩ ማለት ነው። አንዳንድ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ባለጌ ሰው አይመቸኝም፣ ደደብ ሰው አይመቸኝም፣ በጣም ላይክ ቅሌታም ሰው አይመቸኝም። ደግሞ ላይ ቀን ጅል ሰው አይመቸኝም ማለት ነው። አንድ ጥያቄ ደግሞ ስለ ሰው ልጅ ማለት ነው በተለይ ለብልግና ስለ ብልግና ማለት አብዝቶ የሚጠይቀኝ ስለ ብልግና በጣም እንትን የሚያደርገኝ ፎሎ የሚያደርግ በቃ ላይ በጣም ባለጌ ሰው አይመቸኝም። እኔ ልነግራቸው የምፈልገው ነገር ማለት ነው ጂሰስ አሁን በቃ ሌላ ሰው መምሰል እፈልጋለሁ ግን ይሄን ያህል ማለት ነው ባለጌ ሰው አይመቸኝም ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው እንትን ሰው ማለት ነው ውዶች ስለዚህ ማለት ነው እኔ ብዙ ጊዜ አሁን ደግሞ ሳልወደው ደግሞ ላይክ ሰው መቅረብ የለብኝም ብዬ ራሴን ብዙ ጊዜ ለራሴ ምክር ሰጥቻለሁ፣ ግን አልሰማም። ወድጄውንም የእውነት ነው የወደድኩት ወይ አልወደድኩትም ብዬ ደግሞ ማረጋገጥ አለብኝ። የሃይማኖት ጉዳይ ደግሞ በጣም ፈርስት ዋን አሳሳቢ ነገር ነው ባይ ማለት ነው። ስለ ሃይማኖት ጉዳይ አንደኛ ማለት ነው ናምበር ዋን ሃይማኖት አንደኛ ነው ባይ ማለት ነው። አንዳንድ ሰው ማለት ነው እኔ ከጠላቴ ምንም አልጠበቅም ማለት ነው። አሁን ሞኝ ሰው ማለት ነው አረብኛ ትችያለሽ ወይ እንትኛ ትችያለሽ ወይ እንትኛ ትችያለሽ ወይ እንትኛ ትችያለሽ ብሎ ያወራል ማለት ነው። እኔ ከሞኝ ሰውና ማለት ነው ከጠላቴ ምንም የምጠብቅ ሴት ያለልኝ ማለት ነው። ስለዚህ ማለት ነው ጠላት ደግሞ ሁሌም ቢለማመጥም ሰው ቢለማመጥም ባንዴ ይቀየራል ማለት ነው። ባንድ ጊዜ እንደዚህ ይላል ማለት ነው። አሁን ወደድኩት ምናምን ነገር ብርቅ አይደለም እሱ ነገር። ምክንያቱም አሁን ሰው ጥሩ እንኳን ሆኖ ቢቀርባችሁ ባንዴ እንደዚህ ይላል ማለት ነው። አንዳንድ ሰው ማለት ነው ማስተዋል አስፈላጊ ነገር ነው ውዶቼ። ልነግራቸው የምፈልገው ነገር ምንድነው በጣም አስተዋይነት ጥሩ ነገር ነው ባይ ማለት ነው። አንዳንድ ሰው እኔ እንደዚህ የለበስኩት ማለት ነው እንደዚህ ላይክ እኔ ብሉም ቢሆን ቀይም ቢሆን ነጭም ቢሆን ነጭ ኮከብም ቢሆን የትኛውም ቢሆን ማለት ነው ስለ ባንዲራዬ ልነግራቸው የምፈልገው ነገር ምንድነው እኔ አሜሪካዊነቴን ለማስከበር ነው እንደዚህ የለበስኩት። ሌላ ትርጉም የለውም። እኔ እንደምታውቁት ብሎ አልወድም፣ ግን ባንዲራችን ናት ባይዘው ማለት ነው። እኔ ባንዲራኝ ማለት ነው ምንም ብትሆን ወደታለሁ፣ ብሉም ብትሆን ወደታለሁ፣ ቀይም ብትሆን ወደታለሁ፣ ነጭም ብትሆን ወደታለሁ፣ የትኛውንም ብትሆን ወደታለሁ። የራሱ ምስጢር አለው ይሄ ነገር ማለት ነው። ለብሉ ተብሎ አይደለም እንደዚህ የሚሰራው፣ ለራሱ ምስጢር አለው። የራሱ የሚናገረው ነገር አለው፣ የራሱ ነገር አለው፣ የራሱ የያዘው ነገር አለው ማለት ነው። ስለዚህ ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? በጣም የምታደርጉትን ነገር ማለት ነው ትርጓሜዎች በልክ አድርጉት ማለት ነው። አሁን በብዛት አለ ኢቨንም እቺ አንጋለች ማለት ነው ሰቅራ ነበረች። የነሱ ባንዲራም ላይክ እንደዛ ነው፣ ግን ለዛ አይደለም አሁን ነጭና ብሉ ነጭ ኮከብ ምናምን ነገር ተብሎ አሁን በዚህ ይወራል ማለት ነው። እኔ ለዛ አይደለም ያደረኩት ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደዛ አድርገው ከድሮ የነበረው የአሜሪካ ባንዲራ ነው። እሱንም ደግሞ የራሱ ሴኩሪቲ አለው ሰው ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ይሄ የራሳችሁን
እንደየራሳችሁ ኖራችሁ ራሳችሁን ማክበር አለባችሁ። እዚህ ፍቅር ህይወት ታሪክ ላይ የተናገርኩትን ደግሞ በቃ እንደነገርኳችሁ ነው ማለት ነው። ዝም ብዬ ወደ ህይወት መስረት ስለማልፈልግ ማለት ነው። ወደ መረጋጋት ለኔ ዛስ ዋይ ኢምፖርታንት ነው። ሰው ደግሞ ካልፈለገኝ ግዴታ ይፈልገኝ ወይም ደግሞ ግዴታ ሊወደኝ ይገባል የሚለውን ነገር የለኝም እኔ ማለት ነው። ወድጄው ሲወደው በጣም ደስተኛ ይሆናል ማለት ነው። ወድጄው ካልወደደኝ ማለት ነው እናቴ የኔ የማይሆን ሰው ስለሆነ ነው እንጂ የምቀርበት ባዴ ማለት ነው። ሌላ ተንኮል ሌላ ሴራ ምናምን ነገር አልሰረበትም ማለት ነው። ካላሰረብኝ ማለት ነው። እንትን ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኛ ስንተጋገዝ ወይም ጥሩ ነገር ስንተሳሰብ ማለት ነው ከሃይማኖታችን ስንጀምር ማለት ነው እኛ ከውስጣችን እኔ ለሱ የምሆነው ወይም እሱ ለኔ ይሆናል ማለት ነው። እሱ ነገር ምንድነው ማለት ነው ከሃይማኖት ጋር የተያያዘ ነው። ሃይማኖት ደግሞ ትልቅ ምስጢር ያለው ነገር ነው ባይደኝ ማለት ነው። እንትን ሰው ማለት ነው በቃኛ መተጋገዝ ሌላ ነገር ሳንል ማለት ነው እንግባባለን ማለት ነው። ስለዚህ እንደሰማችሁት ነው ማለት ነው። ስለ ኤርትራ ጉዳይ ማለት ነው። ኤርትራ አሁን አረቦች ብዙ ጊዜ ኤርትራ ይላሉ ማለት ነው። ኤርትራ ስልስላቸው ለቀ በጣም ደስተኛ ይሆናሉ ማለት ነው። እሱን ነገር እኔ ያገባኝም ማለት ነው። እነርሱ ደስተኛ የሚሆኑ ደስተኛ የማይሆኑ አይ ዶንት ኬር አባውት ደም ማለት ነው። ስለዚህ ማለት ነው እዚህ ማለት ነው ስለ ኤርትራ የሚያገባኝ ነገር የለም። ኤርትራ ባለቤት የራሷ ሀገር ናት። እኔ አሜሪካዊ ነኝ። ለራሴ ብዙ ችግር ያሳለፍኩኝ ባለቤት ማለት ነው። ስለዚህ እኔ ማንም ነገር ላይ አልቀላቀልም ባለቤት ማለት ነው። አንድም ሰው ማለት ወድጄ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያው ነው ኤርትራ ላይ ዲሞክራሲ የለም። ኤርትራ ውስጥ በጣም ብዙ ችግር አለ እናውቃለን ማለት ነው። ግን እኔ ስለዛ አገባኝም ባለቤት እናንተ ራሳችሁ ነው መናገር ያለባችሁ ባለቤት እኔ ተናገርኩኝ አልተናገርኩኝ ስለኔ እኔን ማለት ነው ማንም ምንም እንትን የሚለኝ ሰው የለም ባለኝ ማለት ነው። እንደን ሰው ማለት ነው እኔ እንደን ሰው ማለት ነው ወድጄ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ሁሌንም ቦታ ይንቀሳቀሳለሁ እዚህ ነው እናገራለሁ ሌላ ቦታ ነው እናገራለሁ ማለት ነው። ስለዚህ ከዛ በዘለለ ግን እኔ የሚያገባኝ ነገር የለም ስለምንም ነገር ማለት ነው። አንደር ሰው ማለት ወደ ችል ነገራቸው ፈልገው ነገር ምንድነው መሰላችሁ? ከዛ ቀጥለው ማለት ነው እናንተ በያላችሁበት ደህና ሆኑ ማለት ነው ወዶችዬ። የራሳችሁን ህይወት ኑሩ ማለት ነው። እዚህ ደግሞ ፍቅር አልያዘኝም ማለት ነው ወዶች ነገራቸው ፈልገው ነገር ምንድነው እስትን እያልኩኝ እየደጋገምኩኝ ነበረ ማለት ነው ነበረ ማለት ነው። እንደን ሰው ማለት ነው እንደነገርኳችሁ እስካም ዳውን ማለት ነው። ቀለል ባለ መልኩ ነው ባይ ውስጥ ጋር የጀመርኩት ማለት ነው። ምንም የሚካበድ ነገር የለም ባይ ማለት ነው። እንደን ሰው ማለት ነው ውድ ሼል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ግን አከብረዋለሁ ማለት ነው። ባለበት አከብረዋለሁ ማለት ነው። እንደን ሰው ማለት ነው ውድ ሼል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ግን ምንም የፍቅር ግንኙነት የለንም ማለት ነው። ምናልባት ፈጣሪ ከፈቀደ ይሆናል። ግን ደግሞ ምን አይነት ፍቅር ግንኙነት የለንም ማለት ነው። እኔ አሁን ያለኝን አላማ ወደ ቤተሰቦቼ ለመሄድ ነው፣ ወደ አሜሪካ ማለት ነው። እንደርሶ ማለት ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ያስ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ የትኛውንም ቦታ ቢሄድ ማለት ነው የራሴ ነገር ካልተሰካልኝ ማለት ነው የማግባት የመውለድ ነበር የለኝም ማለት ሀሳብ ማለት ነው። እኔ የማግባት የመውለድ ሀሳብ ያለኝ አሜሪካ ውስጥ ነው ባይ ማለት ነው። እዚህ ምናልባት ቀለበት ካደረኩኝ ችግር የለውም ባይ እሱንም ማለት ስለኔ ብዙ ነገር ካወቀ በኋላ እና እሱንም ከተቀበለ ነው ባይ ማለት ነው። እኔ ብዙ ላለመግባት የሚያደርገኝ የሚከለክለኝ ብዙ ነገር ስላለ ነው ባይ ማለት ነው። እኔ ብዙ ሕክምና ማድረግ አለብኝ ወደ አሜሪካ ሲሄድ ማለት ነው። ብዙ ሕክምና ማለት ነው። ብዙ ወጪ የሚያወጣ ሕክምና አድርጋለኝ ማለት ነው። እንደዚህ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ማለት ነው እንደዚህ ማለት ነው በሰው አትቀልዱ። ፈጣሪ ሆይ ፈጣሪ በሰው መቀለድ ጥሩ አይደለም። ወዶቼ ልነግራቸው የምፈልገው ነገር ምንድነው ማለት ነው ሁሉንም ነገር በልክ ሲሆን ነው ጥሩ ባይ ዘ ዌይ ማለት ነው። እዚህ ፍቅር ይዞሻል ወይ ፍቅር ይዞሻል ወይ ኢቭንም ማለት ነው እኔ አምስተርዳም ያለው ልጅ ጋር ሲሄድ ማለት ነው እዚህ ፍቅር ይዞኝ ያለ ነው ባዶ ይዛ ሄድኩት ማለት ነው። አንተን ሰው ማለት ነው በጣም የገረመኝ ልጅ ነገር ማለት ነው ይሄንን እዚህ የነበረው ልጅ ማለት ነው ሲጀምር ወድጄው ለክ
ነበረ ማለት ነው። እንደርሶ ማለት ነው ብዙ ትኩረት ስለማይሰጥ ማለት ነው ብዙ ለመውደድም ለፍቅረኛም አይመችም። ሆነ ስናገር ከተባለ እዚህ ጀርባ እዚህ የኔ ጎን ያለው ባይዲ ማለት ነው ፍቅረኛ አይነት ምናምን ገብ ብሎ ኢትዮጵያ ጉብኝት እንሄዳለን ብራብረው ምናምን ያልኳቸው ልጅ ማለት ነው። ስማቸው አንድ ነው ባይዲ። ይሄ አጭር ነው፣ ያኛው ረጅም ነው ባይዲ ማለት ነው። እንደር ከዛ ማለት ነው ኢየሱስ ኢየሱስ የሚል ልጅ ነው ባይዲ ማለት እናቃጥረዋለን ምናምን ነገር እያለ ነበር ባይዲ ማለት ነው። እሱ የሚናገረው ኢየሱስ ማለት ነው ኃጢአት የለበትም ባይዲ ብዙ ባይዲ እሱ ችግር ቢኖረው ባይዲ ማለት ልጁ ከዛ ማለት ነው እሱ ማለት ነው እንደ ሰው ማለት ልጁ ውድሽ ልነግራቸው ፈልጎ ነገር ምንድነው መሰላችሁ አረብ ነውና ማለት ነው ወደዛ ነው ያለው እና ከሱ ጋር ፍቅር ይዞ ነበረና ማለት ነው። ግን ፍቅሩን ቢይዘኝ ማለት ነው እኔ እንደ ፍቅረኛ ፍቅሩን አልቀበለውም ብዬ ነበር ማለት ነው። እንደሱ ማለት ነው አሁን ምክንያት ካበዛውኝ ማለት ነው በራሴ ካልተማመንኩኝ ነው ባይደኝ ብዙ ጊዜ ምክንያት የማበዛው ነው ማለት ነው። እንደን እሱ ምንም ባፈቅርም ሊቀበለው አልፈልኩም ማለት ነው። ስለዚህ እኔ ምንም አይመስለኝም አይደል ምክንያቱም ይወጣል ማለት ነው። እንኳንም አረብ ሆነልኝ ማለት ነው እንደነ ያልኩት ምክንያቱም እንዳልቀበለው ባይደኝ ማለት ነው። እንደሱ ማለት ነው እንዳላልቀበለው ማለት ነው። ገደል ግባለው ማለት ነው። እንደርሶ ማለት ነው ሁሉ ነገራቸው ፈልገው ነገር ምንድነው መሰላችሁ ለኔ ቀላል ነው ማለት ነው። ከዚህ ወደዛ ሄደው ለመናገር በጣም ኢዚ ማለት ነው። ሰው ቢዘጋኝም ኢግኖር ቢያደርገኝም ማለት ነው ምንም እንትን አይመስለኝም ማለት ነው። ስዊዘርላንድ ላይ ማለት ነው ልጁ ማለት ነው ጭንቅ ጥብብ እስኪለው ድረስ ነው ባይ ወይ እየተከተልኩት ነበር። በዛ ሲሄድ በዚህ መጣዋለኝ፣ በዛ ሲሄድ በዚህ መጣዋለኝ ማለት ነው። አይሶርቱ ጋር ነው የምላቸው። አንዳንዴ እንኳን አቤት አይለኝም ማለት ነው። ከዛ ሩቅ ቦታ ሄደው አቤት ይለኛል ማለት ነው። ከዛ ደግሞ አንተን ሰው ማለት ነው ጭንቅላቱ እስኪዞረው ድረስ ነው ባይ ዘ ወይ እንትን ያደረኩት ባይ ዘ ወይ ለምን ነበር አላውቅም ባይ ዘ ወይ ማለት ነው። ከዛ ማለት ነው ወደዚህ እንዳልመለስ ነበር ባይ ዘ ወይ በጣም እንትን የፈለኩት ማለት ነው። የእውነት ሳይሆን በቃ ወደዚህ መመለስ አልፈለኩኝም ማለት ነው። አሁን ሰው ወደዚህ እንዳልመለስ በቃ ብዙ ሰክሪፋይስ ነው ያደረጉት ማለት ነው። ከዛ ግን ላይክ ተመለሽ ምናምን ሲል ትንሽ ጊዜ አልቅሼ ነው የተመለስኩት ማለት ነው። ያው መታመም እየታመሙ ነው ከባድ ነው። ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ ያው እዚህ ሲመጣም ብዙ እርዳታ ማገኝ መስሎኝ ነበረ። ምክንያቱም እዚህ ብዙ ችግር ውስጥ ነበርኩኝ ማለት ነው። ፈጣሪ ይመስገንና ላይክ ለመናገርም ፍራት የሚለኝ ነገር ነበረ። ላይክ የሆነ መቀላድ ላይ ላይክ የሆነ በቃ ሰይጣን በሙሉ ነው እንደዚህ ያደረገኝ ማለት ነው። አንተን ሰው ማለት ነው ወዶች ቢናገር ሰሚ የለኝም ባይደዋይ ሰዎቹ ምንም ነገር የሚለውን ነገር አይሰሙኝም እና አይሶርቱ ጋር ነው የምላቸው። በጣም ነው የከበደኝ። እንደ ሰው እቅድ ነበራቸው መሰለኝ ከዚህ ሀገር ሊያስወጡኝ ማለት ነው። ሰዎቹ ላይክ ብዙ መተት ኮተት እያደረጉ ነበረ መሰለኝ። ኤኒ ታይም ከዚህ ሀገር ውጭ እያሉ ነበርና እንደ ሰው ማለት ነው። ሰዎቹ ስትቀበሉ ደግሞ የትኛውንም ሀገር ቢጠነቀቁ ጥሩ ነበር። ምክንያቱም የሆነ ነገር ወይ ፍቅረኛ ከያዘች ወይ ተገባለች ከተባለ የሆነ ነገር ከተባለ ማለት ነው ለሀበሻ እንትን ውስጥ ማለት ነው ልክ ጋብቻ ላይ ነው ሰዎቹ የሚመርዙት ማለት ነው። ሀበሻ ባህል ነው ባይዘኝ ማለት ነው። ለካ ሲፈወሱ ማለት ነው በቃ ሰዎቹ ማለት ነው የሆነ በቃ ሰርግ ላይ ሲደገሙ ላይክ የማይወጣላቸውን ድግምት ይደገማሉ ማለት ነው። እንደን ሀበሻ ካልቸር ውስጥ ደግሞ እየተለመደ ነው በቃ ሰዎችን ማበላሸት ማለት ነው። ሰዎቹ ስንት መከላከያ ይዞ አሁን ደግሞ ከጋብቻ በፊት አብረው መተኛት አለባቸው። አብረው ካልተኙ በኋላ አንድ ላይ የሆነ መተት ይመተትባቸዋል እና ከዛ የሆነ እንዳይቀራረቡ ይደረጋሉ። በቃ አብረው አይተኙም ባዶ ተጋብቶ ማለት ነው። ሌላ አልጋ ላይ ይተኛሉ። በቃ እንደዛ አድርጎ ማለት ነው ያስደግማሉ፣ ይመተታሉ ሰው ላይ በቃ ሰው ላይ ይቀይራሉ። ሰው ላይ በቃ ላይክ እስኪያቀለሸልሸው ድረስ የሚያስጠላውበትን ነገር ያደርግበታሉ፣ ይመተታሉ። ብዙ ነገር ይባላል ማለት ነው። እንትን ሰው ማለት ነው የሆነ ስለ ጋብቻ ወይ ስለ ሰርግ ወይ ስለ ፍቅረኛ ስለ ፍንትን ስነሳ ማለት ነው ሰዎቹ የሌላቸውን ጸባይ ነው የሚያመጡት ባይደውይ ማለት ነው። በተለይ ፍስ ሰጣቸውና የሆነ በቃ ላይ ካለላ ጥሩ እንትን ሰጣቸው እንትን ያደርጋሉ። በሌላ በኩል ደግሞ የሆነ ችግር ካለበት ወይም ደግሞ እነሱ የማይቀበሉት ነገር የማይፈልጉት ነገር ከተፈጠረ ደግሞ ከእነሱ ጋር የማይስማማውን ነገር ከተፈጠረ ላይ ሀበሻ ሁሉ ጊዜ ምንድነው ኤቭሪ ታይም ኔጋቲቭ ስለሆነ ማለት ነው እሱን ነገር በቃ እንዳልዋቸው የማትቀበሏቸው ከሆነ ላይ ከባድ ነው ባይጠይ ማለት ነው። ሰው ውድች ልነግራቸው የምፈልገው ነገር ምንድነው መሰላችሁ የትኛውንም ሀገር ማለት ነው እንደዛ አይነት ነገር ላይ ቢጠነቀቁ ጥሩ ነበረ። ግን እንደዛ ነው ባይዘወይ ማለት ነው ሚስጥሩ እንደዛ ነው። እንደን ሰው ከዛ ላይ እኛንም በቃ ላይ እንዲጨንቀን ያደርጉናል ማለት ነው።
እንትን ሰው ማለት ነው። አሁን የሰው ሀገር ሄድን ማለት ነው። ከሰው ጋር መጣላት መባላት ምናምን ነገር ከባድ ነው ማለት ነው። ስለዚህ ማለት ነው ወዶች ነገራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ይሄ ትንሹ ሳይሆን የረጅሙ ማለት ነው የእውነት ነው ብላችሁ ስማቸው አንድ ነው። አንደን ኮፒያ ነው ባይደው እሱ እንትን ሰው ይዘው የነበረ ማለት ነው። ቢዘኝ ማለት ነው ማለት ነው። እንዴት ፍቅር ሊይዘኝ ይቻላል ማለት ነው እሱ ነገር